በደማቅ ሁኔታ ነበር ያለፈው ተከብሮ። የተለያዩ ባህላዊ ትዕይንቶች ነበሩ። የተለያዩ ከተለያየ ቦታ ኦሮሚያ እንግዲህ ሰፊ ነው፣ እንደ ስፋቱ የተለያዩ አለባበሶች ነበሩ። እነዛ እንግዲህ በዛ ልክ አእምሮ አሸብርቆ ነበር የቀረበው። በሰላም ወጥቶ በሰላም ፈጣሪውን አመስግኖ እንግዲህ ከጥቁሩ ከክረምቱ ከጭቃው እንኳን በሰላም ወደ በጋው አወጣን፣ ከጨለማ ወደ ብርሃኑ እንኳን በሰላም አወጣን ብሎ ፈጣሪያቸውን አመስግነው እኛም እንደ ባህሉን አብረን ሼር አድርገን የተለያዩ ኮንሰርቶች ነበሩ። እነዛ ኮንሰርት ላይ ታደመን። አክቹዋሊ እኔ ቢዚ ነበርኩኝ፣ እንግዳዎች ነበሩ። እነዛ እንግዶችን ማስተናገድ ላይ ነበር። እነሱን ጋይድ የማድረግ እነሱን የማስተናገድ ጉዳይ ላይ ቢዚ ነበርኩኝ እና በጣም ደስ በሚል ሁኔታ ነው ቴዲያችን ያለፈው። በድጋሚ እንኳን ለኢሬቻ ባህል በሰላም አደረሳችሁ ነው የምለው። አመሰግናለሁ። ሞቲ ቴዲ ቪዲዮ ልክፈት? አይ ለዚህ እንትን አላስቀድም፣ ችግር የለውም ካልተመቸ እንዲሁም ወራት። አይ አዲስ ስለሆንኩም ያው ብዙም አይደለውም፣ ለዛ ነው እንትን ያልኩት እንጂ ፍራቻ ምናምን አይደለም። ልከፍትም እችላለሁ። አሪፍ ነው። ለማንኛውም በጣም አመሰግናለሁ ስላስገባኝ፣ በጣም ደስ ብሎኛል። በነገራችን ላይ ያው የአንተ ቤት ብዙ ጊዜ እናዳምጣለን። እንግዲህ ብዙ ነገሮችን ከዚህ እንማራለን፣ እንሰማለን፣ እንሄዳለን። ያው ዛሬ ደግሞ በጣም አምሮባል። በነገራችን ላይ ያው ኮመንቶችን ሳይ ትንሽ እንግዲህ ቻለው እንትን እያሉ ነው እና አመሰግናለሁ ለማለት ፈልጋለሁ። ኢሬቻ እንግዲህ ደስ በሚል ሁኔታ አልፏል። ያው ብዙ ብሔር ብሔረሰቦች ተሰብስቦ አብሮ ከኦሮሞ ማህበረሰብ ጋር እያሳለፈ ነበር፣ እያከበረ ነበር። ደስ የሚል ነው። ከመከባበር ጋር እንደዚህ እንትን ሲሆን ደስ ይላል። እንዲሁም ደግሞ ያው ኢሬቻ እንትን ሲያደርጉት የነበሩትም አሉ። መንግስትም ደግሞ ይሄንን በዓል ለምንድን ነው የሚደግፈው ብሎ እንትን ያሉትም አሉ። እሱ እንደምንም ብሎ አልፏል። ግን በኢሬቻ ቀን አንድ የተፈጠረ ችግር አለ። ያንን ችግር ለመናገር ይፈቀድልኝ? ይቻላል። እሺ፣ ትናንትና በኢሬቻ በሚከበርበት በደስታ ቀን ወሎ ውስጥ የሃይማኖቱን ጉዳይ ነው። አዎ ተው፣ የሃይማኖቱን ጉዳይ እሱን ተው። በፖለቲካ ነክ ጉዳዮች ላይ ሃይማኖት ስለማላወያይ እሱን እለፈው። ሃይማኖተኞች ይነጋገሩ፣ የኔ ህግ ስለሆነ ነው። ፖለቲከኞች ጉዳይ ሊያካቱ ሲሉ ሰምቼዋለሁ ዜናው፣ ግን ከፖለቲካ ጋር አልደባለቀውም። እንደ ህግ ያስኩት ነገር ስለሆነ ገብቶኛል ለማለት የፈለከው እለፈው። እሺ ቴዲሻ በጣም አመሰግናለሁ። እኔ ጥብቁ ነገር የገባውበት ነገር ይሄ ነበር እና አመሰግናለሁ። በቃ ችግር የለውም። ሌላ ጊዜ እዚህ አጀንዳ ሲከፈት እንድታስገባኝ በአክብሮት እጠይቃለሁ። አመሰግናለሁ። እሺ ከልብ አመሰግናለሁ። በፖለቲካ ነክ ጉዳዮች ላይ እንደምታውቁት ያው ሁላችሁም ታውቃላችሁ፣ ሃይማኖት ነክ ጉዳዮች ሃይማኖት ራሱን በቻለ መልኩ በሃይማኖት ሰዎች ነው መተንተን ያለበት የሚል እምነት ስላለኝ ፖለቲካ ውስጥ ከቀላቀል ነው ፖለቲከኞች የተለያዩ ሴራዎችን ሊሰሩ ክፍት ስለሚሆን ወዳልተፈለገ ነገር እንዳይሄድ ብዬ ነው እንጂ የከለከልኩት። ነገሩ ለውይይት መቅረብ አለበት ብዬ አስባለሁ። ግን በሃይማኖት ሰዎች ቢሆን የሚል እምነት አለኝ። ቴንኪው ሞቲ ዋንጋሪ፣ እንዴት ነህ? ሰላም ቴዶ፣ ቴንኪው ለመልካም ምኞትህ። ግን አንድ ቴሌግራም ላይ የለጠፍከው ነገር አበሳጨኝና ምንድን ነው ያልኩት? እንዴት ለአንድ ወር ብቻ ለሳምንት ይሆናል አልክም? ቅድስት ይቅርታ አድርግልኝ፣ ነገረኛ ነው። ቴሌግራም ላይ የሆነ ነገር በውስጥ ነው። ለአንድ ወር ሳይሆን ለሳምንት ይሆንልን የሚል አቤታ ነው የማቀርበው። ለማንኛውም ኮሜንት ሳነብ ነበርና ቴዲ ወረመመ እያሉ ወረሞ ሆነ እያሉ ነውና እንግዲህ ይለይልህ። አባገራዳ ብለናል። አባገራዳ ማለት የሰላም አባት ማለት ነው። የሰላም አባት ማለት ነው። የምትታገለው ለሰላም ነው ሁሉ ጊዜ። ስለዚህ አባገራዳ ብለናል። የፈለገው ይምጣ። እንግዲህ ከስሪያ ኮሜንት ነው እንግዲህ ኢሬቻን በሚመለከት ማረሚያ ቡኖ በደሌ አንቀጽ አሳስተሃል። አንቀጽ 88 አለ፣ አንቀጽ 91 ነው።
መንግስት የማንኛውንም ብሔር ብሔረሰቦች ባህል የማሳደግ የማገዝ ግዴታ አለበት በአንቀጽ 91። በዚሁ አግባብ ኢሬቻም በእርግጥ ሃይማኖታዊ ይዘትም አለው ካልቸራል ይዘትም አለው ብሎ ጠቅሶ በባህልና ቱሪዝም ሚኒስቴር ኦብጀክቲቭ ላይ በግልጽ ተቀምጧል። በካልቸራል በፓም ለምሳሌ ሃሎዊን ዴይ ምናምን ዴይ የግድ የነሱን ማምሰል በነሱም ካልተጠራ ካልተባለ በስተቀር የሰይጣን ፊት ማስክ አድርገው ሰይጣንን ገደልነው ወደፊት ሰላማችን ነው ብሎ የሚጠቀሱ በርካታ በናሽናል ደረጃ የሚደገፉ ባህላቶች አሉ። ወደዚህ ወደ ግራንዳ ማገር ከሄድን ክሮፕከት የሚባል ባህል አለ። ለምሳሌ ክሮፕከት እህሉን የመኸሩን እንዳጨዱ የሰላም ያርገው የበረከት ያርገው ብለው የሚከበሩ ህዝቦች እንደ ህዝብ የሚገናኙባቸው የራሳቸው ክብረ በዓል አለና ኢሬቻም እንግዲህ ኢሬቻ ፈጣሪ የምታመሰግንበት የተጣላ የሚታረቅበት ነው። በእርግጥ የኛ ሀገር ያው ኢሬቻን እያከበሩ የሚጣሉ ሰዎች አሉ። በጣም የሚያሳዝን ነገር ነው። አንዳንድ ጊዜ ስለ በዓሉ እንወቅ። ለምሳሌ እንደ ቴዲ አለባበስ በእውነት ባለባበስ በጣም ነው የቀናሁት። ኢሬቻ ላይ ነበርክ እንዴ ቴዲ? ወይስ ካናዳ ይከበራል ኢሬቻ ሳናቀው ነገደ ማንኪያ ነኝ እያልክ ኦሮሞ ሆነሃል? እንዴት ነው አለባበስ ያምራል። በአለባበሳቸው፣ በጨዋታቸው፣ በዳንሳቸው፣ የምግብ አቅርቦታቸው ከሩቅ የመጡ የተለያዩ ጎሳዎች የሚተዋወቁበት አውድ ነውና እንደዚህ አይነት ከልቸሮችን ማዳበር ነው ያለብን። ለምሳሌ በዩኔስኮ እንዲመዘገብ ማድረግ ባይዘወይ ዩኔስኮ ለምሳሌ የጥምቀት በዓልን ያግዛል። ክብረ በዓልን አዘጋጅትን በገንዘብ ይረዳል። የመስቀልን ይረዳል። ሃይማኖታዊ ልምምድ ነው፣ ሃይማኖታዊ ተግበራ ነው። ግን በቅርስነት ተይዞ እሴቱ ይፈለጋል። ህዝብን የሚያቀራርብ በጣም በርካታ ሰዎችን በአንድ አሳሰብ የሚያቀራርብ ነው እና ኢሬቻም ምስጋና ነው ለፈጣሪ ምስጋና እስከተባለ ድረስ ለባለቤቱ ተውለት። ባህል የሚሆነው እምነት የሚሆነው ለባለቤቱ ተውለትና ከቻላችሁ አብራችሁ ቅድም ቴዲ እንዳልከው እንኳን አብሮ አደረሰን፣ ካልቻላችሁ ደግሞ እንኳን አደረሳችሁ ብንባባልበት ነው የተሻለ የሚሆነው። እንደዚህ ነው የምናድገው። በዛ ማዶ አሸንዳ ሲከበር፣ አሸንድዬ ሶለሌ ሲከበር ሁላችንም የራሳችን አድርገነው የኢኮኖሚ ምንጫችን እናድርገው፣ እንሰልጥንበት፣ እንዘምንበት። በተቻለ መጠን ያልዘመነ ፓርቲ ካለ ደግሞ እናሳድገው በሚለው ኮንስትራክቲቭ አገር የሚገነባው እንደዚህ ነው። መንግስትንም ያላግባብ መውቀስ ተገቢ አይደለም። አንዳንድ ፖለቲከኞች ሊያጋንኑት ይችሉ ይሆናል። ነገር ግን እንደዚህ አይነት ነገሮችን አቅርቦ ነው አወያይቶ ማህበረሰብን አጨዋውቶ እና ለዓለምም ይሄ ሁላ ሚሊዮን ህዝብ ወጥቶ አዲስ አበባ ኮሽ ሳይል ቢሾፍቱ ኮሽ ሳይል መተላለፉ ራሱን የቻለ እንትን ነውና ነጮች የሚያደንቁት ነጮች የሚያከብሩት እርስ በርስ እንደናነቅ ግድ የለም። አበሾች ላክ የምናደርገው ነገር መደናነቅ ነውና እንደናነቅ። ኢሬቻን አስመልክቶ ክብረ በዓል ስላዘጋጀ አንተም ራስህ በጣም ቴንኪው ተባረክ። አባገራዳ የሚለው ስም ግን ይጽደቅልኝ፣ ቮት ይደረግልኝ። ቅድስቴ ከተቀበለችው ማንም አይቃወምም። ክብረት ይስጥልኝ። ስንት ሰው ከፈቀደ ነው የሚጸድቀው? ቻን ከፈቀደች ይጸድቃል። ኦኬ የሴት ድምጽ አረ ሲንቄናት ከፈቀደች ይቻላል። ኦኬ እሺ ቴንኪው ከልብ አመሰግናለሁ። ወደ ዋና ፖለቲካዊ ጉዳዮች አልሄድንም። ይሄ የኢሬቻ በዓልን አስመልክተው እንኳን ለኢሬቻ በዓል አደረሳችሁ፣ ኢሬቻ እንዴት ነበር እያልን ለሶስት ደቂቃ ለሁሉም ፖለቲከኞች እድል እየሰጠው ነው። ምን ታዘባችሁ፣ እንዴት ነበር የሚለው። ከዛ ወደ ዋናው እሳት ወደ ሆነ ፖለቲካዊ ጉዳዮች እንመጣለን ለማለት ያህል ነው። ራስ ደጀን የምትለው አለ? ሰላም ቴዲ፣ እንደምን ዋላችሁ? በመጀመሪያ የኢሬቻን ባህል ለምታከብሩ ወይም ላከበራችሁ የኦሮሞ ኢትዮጵያውያን እህት ወንድሞቼ እንኳን ለኢሬቻ በዓል አደረሳችሁ ላለው። ኢሬቻ በኦሮሞ ሕዝብ ዘንድ ዛሬ ሳይሆን ከዚህ በፊትም አንዳንድ ዶክመንቶችን ለማየት እንደሞከርኩት በ19ኛው ዞሮ አካባቢ በ19 የነበሩ አንዳንድ ፎቶግራፎችን ለማየት ሞክሬያለሁ እና ኢሬቻ የኦሮሞ ሕዝብ ለረጅም ዘመናት ሲያከብረው የነበረው ፈጣሪውን የሚያመሰግንበት ባህል እንደሆነ በታሪክ አንዳንድ ዶክመንቶችን ለማየት እንደሞከርኩት አይቻለሁ። ሌላው ስነ ስርዓቱ በጣም ደስ የሚል የኦሮሞ ሕዝብ ባህሉን ማንነቱን ያስተዋወቀበት ነው። እንደዛ አይነት ነገሮች መቀጠል አለባት ብዬ አስባለሁ። ግን መንግስት ግን ወደ ፖለቲካ ይዘት የወሰደው ስለሆነ እሱ ጥንቃቄ የሚያስፈልግ ይመስለኛል። የኦሮሞ ሕዝብ ባህሉን፣ ታሪኩን፣ ማንነቱን፣ ትውፊቱን፣ ያኗኗር ዘዴውን እንደሚገልጽ ሁሉ ሌሎች ኢትዮጵያውያንም ደግሞ
ተመሳሳይ መብት እንዲኖራቸው ቢደረግ በጣም መልካም ነው። በዚሁ አጋጣሚ ለምን ከተባለ ለምሳሌ አማራው ወይም ሌላ ኢትዮጵያዊ አረንጓዴ ቢጫ ቀይ ባንዲራ ይዞ በመስቀል በጥምቀት ሲወርድ ሲወጣ እያየነው ነው። ባንዲራ እዛ አትወጣም አረንጓዴ ቢጫ ቀይ እየተባለ እየተቀማ ልብሶቻቸው ሳይቀር አረንጓዴ ቢጫ ቀይ ያለበት ልብስ እየተቀሙ ያየንበት ሁኔታ አለ። ስለዚህ እኔ ሰፊው የኦሮሞ ህዝብ ለኢትዮጵያ ለዳር ድንበሯ ለአንድነቷ የተዋደቀ በረጅሙ የኢትዮጵያ ታሪክ ከፍተኛ ጀብዶችን የሰራ የኢትዮጵያ እምብርት ነው። በቃ ምንም ጥያቄ የለውም። ይህን ህዝብ ለምን ኢሬቻን አከበረ እንደዚህ ሆነ ምናምን የማለት አቅሙም ሞራሉም የለኝም። ለምን ኦሮሞ የኢትዮጵያ ባክቦን ነው። በቃ ይህንን ህዝብ የሚያከብረውን ባህልና ታሪክ በጣም በጣም አደንቃለሁ እንደ አንድ ኢትዮጵያዊ የአማራ ተወላጅ ማለት ነው። እኔ ፋኖ ደጋፊ ነኝ ያው እንደምታውቀው። ግን እኛ ፋኖች የኦሮሞን ባህል እናከብራለን። ሶፊቱን፣ ታሪኩን፣ አናኗሩን፣ ያመጋገብ ዘዴውን፣ ያለባበስ ዘዴውን ምንም እኛ ከኦሮሞ ህዝብ ጋር አንዳች ልዩነት የለንም። ምን አንቃወም ማለት ነው። ግን እኛ አማራዎች ጥምቀት ስንወጣ መንግስት ሌሎችን እድል እንደሰጠው ሁሉ እኛም የምንፈልገውን ሰንደቅ ይዘን መውጣት አለብን። የምንፈልገውን አለባበስ መልበስ አለብን። የምንፈልገውን ነገር ማድረግ አለብን። ስለዚህ መንግስት መድሎ እያደረገ ነው። እሱን ነገር በደንብ ሁሉም ሰው የሚያየው ነው። ኢትዮጵያ ውስጥ ከአንገት ላይ የሚደረጉ ከእጅ የሚደረጉ ቀሚስ ሳይቀር ፌዴራል ፖሊስ ተመድቦ እያንዳንዱ ቦታ ኬላ ዘርግቶ እሱን ነገር እየቀማ ነው። ለምሳሌ ቴዲ አንተ ያደረከው ልብስ ልክ ወንድሞቼ እንዳሉት እጅግ በጣም ደስ ይላል። የኦሮሞ የጋዳም ሰንደቅ ወይም ባንዲራ ምልክት ያደረክበት ነው። እሱን ለምሳሌ የኦሮሞ ወጣቶች በልብሳቸው አጊጠውት ለብሰው ፎጣ አድርገውት የተለያየ ነገር አድርገውት ባህሉን በሚገባ ነው ያደመቁት። ሌሎች ኢትዮጵያውያንም አረንጓዴ ቢጫ ቀይን እንደዚህ አድርገው ሲወጡ ለምንድን ነው ስርዓቱ ሁሉንም ኢትዮጵያን በኩልነት ማያይ የሚል እሳቤ አለኝ። ከዛ በተረፈ በድጋሜ የኦሮሞ እህት ወንድሞቼ እንዲሁም ሌሎች ኢትዮጵያን ኢሬቻ አላከበራችሁ እንኳን አደረሳችሁ ማለት ነው የምፈልገው። ቴንክ ዩ ራስ ቅድስታችን ሰላም እንዴት ናችሁ? አለን ከታችን ከላይም ያላችሁት ኢሬቻ ሃይማኖታዊ በዓል ነውም የኦሮሞ ባህል ነውም ብላችሁ ለምታከብሩ እንኳን አደረሳችሁ። ኢሬቻ ኢትዮጵያ ውስጥ መከበሩ ሴሬሞኒ መኖሩ ምናምኑ ይሄ የግለሰቦች እና የቡድኖችን መብት ስለሆነ እኔ እዛ ላይ መብቱ ነው። ማንም ሰው ማክበር አለበት። ትክክል ነው። እምነቱን ማሳየት አለበት። የኔ ግን ትልቁ ኢሬቻ ላይ ያለኝ ኮንሰርን የኢሬቻ ባለቤት የሆኑት አካላት በበላይነት ኃላፊነታቸውን መውሰድ አለባቸው ብዬ ነው ማስበው። ኢሬቻ ሃይማኖት ከሆነ በትክክል ተመዝግቦ እንደ ሌሎቹ ሃይማኖቶች እውቅና ተሰጥቶት በትክክል ሴሬሞኒውን ማካሄድ የሚችሉባቸው ነገሮች መፈጠር አለበት። ባህልም ከሆነ በተመሳሳይ ልክ እንደ ሌሎቹ ሁሉ ዩኔስኮ ላይ መመዝገብ የሚቻሉባቸውን እድሎች ፈጥሮ መሄድ ያስፈልጋል ብዬ ነው የማስበው። ትልቁ ራስ ምታታችን ግን እስቴቱ ራሱ ነው ኢሬቻን ስፖንሰር የሚያደርገው ከሌሎች በተለየ ሁኔታ ማለት ነው። አንዳንድ ነገሮች ከህግ ውጪ ትምህርት ቤቶች ይዘጋሉ፣ ስራ ይቆማል። ከዛ በየአካባቢው ያለው ባለሀብት ወደ ከተማው ለሚገባው እንግዳ ገንዘብ እያዋጣ ክፍለ ከተሞች በሙሉ ትዕዛዝ ተሰጥቷቸው ወርደው እህል ውሃ የሚያቀርቡባቸው ድንኳኖች ጥለው የሚቀበሉባቸው እና ኢትዮጵያ ውስጥ ካሉ የባህሎችም ይሁን ሃይማኖታዊ ስርዓቶች በተለየ ሁኔታ የሚደረግባቸው አይነት ሂደቶች አሉና እኔ ከዚህ ውስጥ መንግስት እጁን ማውጣት አለበት ብዬ ነው የማምነው። መንግስት ቅድምና ዋንጋሪ ሲጠቅሱት እንደነበረው የብሔር ብሔረሰቦችን ባህል፣ ሃይማኖት፣ እምነት እና ሌሎች ነገሮችን የማክበር እንዲከበሩ የማድረግ ድጋፍ የማድረግ የመጠበቅ ኃላፊነት አለበት እንጂ በዋናነት ደጋሽ አይደለም። ለዚህ ነው ብዙዎች እነሱና ተረኝነት ኢትዮጵያ ውስጥ አለ ብለው ሲናገሩ ማሳያዎች አንዱን ማሳያ የሚያደርጉት ኢሬቻ ነው። እርግጥ ነው እኔ ፖለቲካዊ ይዘት እንደተሰራበት ኢሬቻ ይታወቃል። ቀደም ሲል በ27ቱ ዓመት የኢህአዴግ ዓመት በተለይ ኢትዮጵያ ውስጥ ያለው ፖለቲካ አፋኝ ስለነበረና ወጥተህ በአደባባይ ተቃውሞህን ማቅረብ ስለማትችል እና ደግሞ ኢህአዴግን መጣል የሚፈልገው ውስጥ ያለው ኃይል ቀዳዳ ማግኘት ይፈልግ ስለነበረ ኢሬቻ ላይ የኦሮሞ ልጆች ተሰብስበው ኦሮሞዎች ብቻ አልነበሩም። በነገራችን ላይ ያኔ ዳውን ወያኔ የተባለ ጊዜ የነበሩት
ከመላ ሀገሪቱ ተሰብስበው የነበሩ በውስጥ ያሉት ኦህዴዶችም በዛ አማራ ክልልም አካባቢ ያለውና ይሄ መሀል አካባቢ ላይ ያለው ውስጥ ያለው ፖለቲከኛ የሰሩትም ስራ ጭምር ስለነበረ እዛ ላይ መጥተው ሰዎች ተቃውሟቸውን እንዲገልጹ በእንጉርጉሮ እንዲናገሩት እና እድሉን የማመቻቸትና ያንን መድረክ የመጠቀም ነገሮች ነበሩ። ተጠቅመውበትም በደንብ ተቃውሞ ምናምን ታይቶበታል። እንትኑ ሃይማኖታዊ ስርዓቱን ተገን በማድረግ ያ ግን አሁንም አልተለቀቀም ነው። ምክንያቱም የዘንድሮ በጣም ይሻላል። ብዙ አላቅም ቪዲዮዎችን ሳይ እንግዲህ ብዙ መጥፎ ነገር አላየሁኝም። ግን ከአምና ጀምሮ የነበረው አንድን ማህበረሰብ ነጥሎ የማስፈራራት እንደዚህ አይነት መልእክቶችን የማቅረብ ምናምን ነገሮች ነበሩት። አሁንም እኔ ሁልጊዜ ኢሬቻ በየዓመቱ የሚታዩት አዳዲስ ነገሮች ባህሉ ቢያድግ ለቱሪስት መስህብ ነው። የኦሮሞ ልጆች የራሳቸውን አለባበስ ባህላቸውን እኔ እንደ ፌስቲቫል ቢሆን በጣም ደስ ይለኛል። ሌሎች ኢትዮጵያውያን መጥተው የሚታደሙበት የሁላችንም ነው ብለን ማክበር እንድንችል የዚህን ባህል ወይም ሃይማኖት ለባለቤቱ ቢሰጥ መንግስት ከዚህ ውስጥ እጁን ቢያወጣ እና ሌሎቻችንንም በጥርጣሬ ከምናየው ተረኝነቱን እያካሄደ ነው ብለን ከምንከሰው ለጉዳዩ ባለቤቶች ሰጥቶ የጉዳዩ ባለቤቶች ደግሞ ሁሉንም ኢትዮጵያዊ ቢጋብዙበት እና የሀገር ሀብት ቢሆን በጣም ጥሩ ነው ብዬ ነው የማስበው። ቴንክ ዩ ቅድስታችን። ወደ ፕሬዝዳንት ነው የምንሄደው። ፕሬዝዳንት አብዲሳ። እሺ ቴሪ፣ ሰላም። እንዴት ነው ፕሬዝዳንት? ሰላም ነው፣ አመሰግናለሁ። ተከታይ ነኝ። ቢያንስ ከሁለት ዓመት ይሆናል አንተን ሪኩዌስት ሳደርግ አታስገባኝም። ስራጋም ሲቀየም ኖር ያለው ዛሬ ግን ይቅርታ አድርጌልሃለሁ። አመሰግናለሁ። ሐሳብህን በጣም ነው የሚከታተለ እያንዳንዱን ነገር። ዛሬ ራሱ አላመንኩም። በጣም ነው የማመሰግነው። ፕሬዝዳንት አብዲሳ ሪኩዌስት ካላኩ ካሁን በኋላ ታስገባኛለህ። አሁን በኢሬቻ ላይ ያለኝ ሐሳብ ነው የምጠይቀኝ። ኢሬቻ የኦሮሞ ሕዝብ የሚሳተፍበት በዓል ነው። ከበፊትም አሁን አዲስ የሆነው ምንድነው? አዲስ አበባ ውስጥ በዚህ ልክ ሰው ወጥቶ ሲከበር ህዝቡ ስላላየው ህዝብ በዚህ ልክ ወጥቶ ሲያከብር ልክ ሁሉም ተረኛ የሆነ ስለሚመስለው ነው እንጂ በፊትም ህዝቡ ያከብረዋል። ምንም አዲስ ነገር አልተፈጠረም። አዲስ አበባ ውስጥ በክፍለ ከተማ ደረጃ እኔ ያየሁት ምግብ ስሩ ተብሎ ተልኮ ሳይን፣ እኔ ሲቪል ሰርቫንት ነኝ። የህዝብ መንገድ ጽዳት ሰራተኛ ነኝ። መንገድ ሲጸዳ ሌሎችም ሃይማኖት የሚከተሉ ወንድሞቻችን ተሳትፎ መንገድ ሲያጸዱ ነው እኔ እንጂ ያየሁት። ምግቡን የሚያቀርቡት ልክ ቁልቢ ገብርኤል ጉዞ ሲደረግ ምግብ ይዘጋጃል። ምግብ ይዘውላ ይሄዳል ወንድሞቻችን። እንደዛ ከየቦታ ሊያከብሩ የመጡ ሰዎች ድንኳን ጥሎ ምግባቸውን አዘጋጅቶ እዛ ሰርቶ ነው እንጂ የሚበሉት። እኔ ይሄን ምስክር የሚሆነው ከተማ ውስጥ የሚኖረው ፍንፍኔ ውስጥ ስለሚኖር ይሄን ልመሰክር ይችላልው። ነገር ግን ይሄ ከላይ የተቀመጠ አቅጣጫ አይመስለኝም። በየክፍለ ከተማ ያሉ ካድሬዎች ራሳቸውን ለማሳየት የሚያደርጉት ጥረት አለ። ለምሳሌ የአሸንዳ በዓል ሲከበር በየቦታው እየዞሩ የህዋትን ባንዲራ በአለባበስም በምንም ያሳያሉ ወጣቶች። እንደገና ደግሞ የአባ ገዳም ባንዲራ በምንም ልጆች ይዛሉ፣ ህዝቡም ይለብሰዋል። አሁን ይሄ የምትለኝ ማነው? ከሷ በፊት የተናገረው ሰው ማድለዋል፣ ቀሚሱን ላይ ያስወልቃሉ ለሚለው መንግስት ፋኖ የተባለውን ግሩፕ አሸባሪ ብሎ አልፈረጀውም። ነገር ግን ይዋጋሉ። ያንን ባንዲራ የሚይዙ ወጣቶችን ያስራቸዋል። ያ ነገር ቢጣራና ቢቀር ወጣቶቹ ባይታፈሱ ይሄ ልክ አይደለም ነው ማለት። ፖሊስን ማሰማራት እና ሰላምን ማስጠበቅ በቂ ነው። ሰዎችን ሳይፈልጉ ወደማይፈልጉበት መገፋፋት ስለሚሆን
ያ ሰው የፈለገውን እንዲያደርግ ባይከለከሉ ቤተ እምነት አካባቢም ፖሊስ ሰላም ካስከበረ ከጠበቀ በቂ ነው። መረበሽ ማፈስ ባይኖር ይሄም ባይነኝ። በአገራችን ላይ እኔ ለምሳሌ ኦሮሞ ነኝ። የትኛውም ብሔር ብሔረሰብና ህዝቦች በሚገባቸው ልክ ሰላማቸውን አግኝቶ የትም ቦታ ላይ ተንቀሳቅሶ ሰርቶ በሰላም እንዲገቡ ፈልጋለሁ። እኔ ልጆች አሉኝ፣ 2 ልጆች አሉኝ። ልጆቼ ላይ እንዲደርስ የማልፈልገው አደጋ ጦርነት በሚደረግበት ቦታ ላይ ወንድሞቼ ላይ እንዲደርስ አልፈልግም። ይሄን ደግሞ ቀጥታ ጦርነትን ጠዋትና ማታ ተዋጋ ተጋደል የሚሉ አሉ። ከመንግስት ደጋፊ መስሎ ዋስትና ያስያዙት ግን ክላሽ ታጥቆ የሄደው ወታደር ነው። ያ ወታደር ቢሸነፍና መጨረሻ ላይ የሆነ ነገር ችግር ቢፈጠር መውጫቸውን ነው የሚያዘጋጁት። እነዚህ ካድሬዎች አይበጁትም፣ ሰላምን አይሰብኩም። ሌላው ደግሞ ከውጪ ቁጭ ብለው ጦርነትን የሚያውጁ የሰው ስም አልጠቅስም ብዬ ነው ብዙዎች አሉ። ተፋለሙ ተዋጉ የሚሉት ልጆቻቸውን አይልኩም፣ አይፋለሙም። እሳት የሚጨብጡት ሀገር ውስጥ ባሉት ዜጎች እጅ ነው። ሰላም እንመኝ ለሀገራችን። ኦኬ፣ አመሰግናለሁ። ቴዲ ከልብ አመሰግናለሁ። ፕሬዚዳንት አብዲሳ ወደ ጸጋይ እንሄዳለን። ጸጋይ የአማራው ፋኖ ነው። ሰላም ቴዲዮ፣ እንዴት ናችሁ? ሰላም ነው አለን አለን። እሺ፣ መጀመሪያ እንኳን አደረሳችሁ ለኢሬቻ በዓል። ያው እኔ የበዓሉ እንትን አይደለሁም፣ የእምነቱም የእንትኑም ተካፋይ አይደለሁም። ነገር ግን የብዙሃንን እንትን አከብራለሁ። ይገልጸኛል ስላለ አንድ ማህበረሰብ አከብራለሁ። ባህላችን ነው እስካለ ድረስ አከብራለሁ። ነገር ግን ኢፍትሃዊ ተግባር እየተሰራና ይሄ የተደረገው የፖለቲካ ነው ብዬ ነው ማምነው። ካሁን በፊት ኢሬቻ በዚህ ሁኔታ ተከብሮ አይተናናቅም። ምክንያቱም ያው ከዛሬ ስንትና ዓመት በፊት ዋት ያደረገውንም እናውቃለን። ላስቲርም በወፍ በረር ነው የተከበረው። ይሄን ያክል አልነበረም። አሁን ግን የኛ የአማራ እንደ አማራ ተወላጅነት ብዙ በዓሎች ያሉነ ሲሆን እንደ ክርስትና ሃይማኖት ጥምቀትን የመሰለ መስቀልን የመሰለ እንዲሁም ቅዱስ ዮሐንስ እንዲሁም የተለያዩ ጉዞዎችና በዓሎች ያሉነ ቢሆንም እንዲሁም ደግሞ ብዙሃን የምናከብረው ደግሞ ልክ እንደዚህ እንደ ኢሬቻ ባይሆንም ኢሬቻን ሊያመስለው ያለ ሻዴ ወይም አሻንድዬ የምንለው አለ። እሱም በምናከብርበት ሰዓት በሀገራችን በአማራ ክልል የአልባሳት እንድናወልቅ ዱላ እንኳን እንዳንይዝ ባህላችን የሚገልጽ ነገር እንዳንይዝ ኢፍትሃዊ ተግባር እየተሰራብን ይህን የኦሮሞ ሕዝብ ወይም ደግሞ የኦሮሞ እናቶች፣ አባቶች፣ ወንድሞች እያያችሁ ዝም ማለታችሁ እንደተቀየምናችሁና እንዳዘንባችሁ እንድትረዱ። ምክንያቱም ፋኖ የሚታገለው ያው ለራሱ ለነፃነቱ ቢሆንም ነገር ግን እዛ ውስጥ አሁን አልገባም። ምናልባት እዛ ጋር አያይዛችሁ የመንግስት መጠቀሚያ ባትሆኑና ባህል የአንድ ሀገር የአንድ ማህበረሰብ መገለጫ ነው ብዬ አምናለሁ። ስለዚህ ይሄን ነገር እናንተም በአጽንኦት እዩት። ይሄ ዘንድሮ ኢሬቻ የፖለቲካ እንጂ እናንተ እንዳላከበራችሁት ማንም የሚያውቀውና የታወቀ ነው። ይሄም ደግሞ የራሳችን በእንትናችን የምናየው ነው እና ሁለተኛው ደግሞ ምንድነው የአማራ ሕዝብ የራሱ የክልል ባንዲራ ያለነ ሲሆን በአረንጓዴ ቢጫ ቀይ ስላለ ነው ወንድሜ። የራሳችን የክልል ባንዲራ ያለን ሲሆን ነገር ግን እኛ የማንጠቀምበት የክልል ባንዲራችን የማንፈልግ ክልል የለንም ብለን የኢትዮጵያን አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ እንደሆነ እንዲታወቅ መሆኑን ደግሞ ይዘነው የምንንቀሳቀሰው አረንጓዴ ቢጫ ቀይ የኢትዮጵያ እንጂ የክልል እንዳልሆነ እንድታውቁ እና ይሄን እናንተም የኢትዮጵያን አማራ ኢትዮጵያን የሚወድ ኢትዮጵያዊ እንደሆነ በዚህ መገንዘብ አለባችሁ እንጂ ህወሓት የሰጠንን ባንዲራ አንፈልግም ብለን የጣልነ ምርጥ ኢትዮጵያዊ አማራ ነን። ይሄን ላለው ቴዲዬ ለሚቀጥለው እንትን ደግሞ ከታችኝ ተከታተለ። ከልብ አመሰግናለሁ ጸጋዬ የአማራው ፋኖ። የመጨረሻ ወደ አፍሪካ ዩናይትድ እንሄድና ወደ ፖለቲካዊ ነክ ጉዳዮች እንሄዳለን።
አፍሪካ ዩናይትድ እንዴት ናችሁ? አለን። እንዴት ነህ? ሰላም ናችሁ? ጤና ይስጥልን። ኢሬቻ በሰላም ተጠናቋል። እንኳን ደስ አለን ለማለት እንፈልጋለን። የኢሬቻ በዓል በተመለከተ በዘንድሮ ዓመት ፍጹም ሰላማዊ በደመቀ የአዲስ አበባን ከተማ እና የቢሾፍቱን ኢኮኖሚ በሰፊው ያነቃቃ ብዙ የልብስ ዲዛይኖች የታዩበት የህዝቡ መስተጋብር በጣም ያሳደገ ከሁሉም የኢትዮጵያ ብሔር ብሔረሰቦች የተሳተፉበት ደማቅ ሆኖ ነው የተከበረው። ስለዚህ ሁሉ እዚህ ላይ የተሳተፉ በዓሉ የኛ ነው ብለው ከሁሉም የደቡብ ብሔር ብሔረሰቦች ከሁሉም የሀገሪቷ ክፍሎች ተሳትፈዋል እና እነሱም በጣም የሚደነቁ ናቸው። ይሄ በዓል ወደ ኢትዮጵያዊ ካርኒቫል ሊያድግ የሚችል ሁሉም ምስጋና የሚያቀርብበት ክረምቱን በሰላም ስላወጣህን መልካም ዝናብ ስላገኘን ፈጣሪያችን እናመሰግናለን የሚል ስለሆነ ሁሉም ያለ ሃይማኖት ገደብ ወይም ሊሚት ፈጣሪውን የሚያመሰግንበት እንጂ የተለየ ነገር የለው። አሜሪካኖችም የታንክ ጊቪንግ ቀን አላቸው። ሌሎችም ወደዚያ አድጎ በዚያ ደረጃ ነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች የኦሮሞም ህዝብ እያከበረ ያለው። ሌላ ትርጓሜ ሊሰጡ የሚፈልጉ አካላት የራሳቸው ፍላጎት ያላቸው ነው። ግን ይሄ በዓል ለአዲስ አበባ ከፍተኛ የሆነ የኢኮኖሚ መነቃቃት የሚፈጥር በአልባሳቱ ዘርፍ በተለይ ማለት ነው። በምግብም እንደዚያው ብዙ በሚሊዮን የሚቆጠር እዚህ የሚገባው አዲስ አበባ ይበላል፣ ይጠጣል፣ ልብስ ይገዛል። ሌሊቱ ሙሉ መስቀል አደባባይ ወጣቶቹ በቡድን ሆነው ሲጨፍሩ የሚያድሩበትን ትዕይንት ላለ ሰው በጣም የሚገርምና ሁሉም ሊሳተፍበት የሚገባ ነው። ከፍተኛ የሆነ ትዕይንት ነው የሚካሄደው። ሌሊቱን ሁሉ በየግሩፕ ነው ወጣቱ ሲጨፍር ያድራል። ጠዋት ደግሞ በስነ ስርዓቱ መሰረት ኢሬቻ ስነ ስርዓት ካካሄደ በኋላ ወደ ቤቱ የሚሄድ ነው። ይሄ በጣም ጥሩ ነው። የድጋፍ በተመለከተ የሚነሳው በመሰረቱ ከጥላቻ ነው የሚነሳው እንጂ ለምሳሌ የመስቀል ዳመራ ሲካሄድ የአዲስ አበባ ከተማ አስተዳደር ሙሉ ከስቴጅ ጀምሮ ሁሉንም ከቨር ያደረገው ወጪውን የአዲስ አበባ ከተማ አስተዳደር ነው። ለሁሉም ሃይማኖቶች እንደሚታወቀው በአፍጥር የምንበለው በተለያየ መልክ ያለምንም አድሎ የአዲስ አበባ ከተማ አስተዳደር ይሄን ያካል። እንደውም የመስቀል ዳመራ ላይ ከተማ አስተዳደሩን ሲያመሰግኑ ሰምታችኋል ብዬ ነው የማስበው። ስለዚህ ከጥላቻ የተነሳ ለኢሬቻ ብቻ የተደረገ አድርጎ የሚያቀርቡ ሰዎች ከራሳቸው የባህሉ ፎቢያ የተነሳ የሚናገሩት እንጂ ምንም የተለየ ነገር ለኢሬቻ የተደረገ የለም። ኢሬቻ ለአዲስ አበባ ከተማ እንደውም ትልቅ በረከት ይዞ የሚመጣ በኢኮኖሚ ከፍተኛ መነቃቃት የሚፈጥር ነው። ድሮ ሱቆች ይዘጉ ነበር። አሁን ምግብ ቤቶች ሁሉም ተከፍተው አገልግሎት የሚሰጡበት ስለሆነ በዚያ መልክ መታየት አለበት እንጂ አድሎ አለው ምናምን የሚለው ፍጹም ውሸት መሆኑን ለማንሳት ነው። ቴንኪዩ ቴዲ። ቴንኪዩ ከልብ አመሰግናለሁ። በድጋሚ ለኦሮሞ ብሔር ተወላጆች የኢሬቻ በዓል እንኳን አደረሳችሁ ለኢሬቻ በዓል። ይሄ በዓል እንደኔ እምነት ሌሎቻችሁም እንደምታስበው አላውቅም፣ እየሰፋ እያደገ መሄድ አለበት ብዬ አስባለሁ። ለሀገር እንዲሁም ደግሞ ሀገር ለማስተዋወቅ መዋል አለበት ብዬ አስባለሁ። በዓሉን ለምታከብሩ በዓሉ ላይ የታደማችሁ በሙሉ ምን ታዘባችሁ? ኢሬቻ እንዴት ነበር የሚል ጥያቄ ነው እያቀረብኩ ያለሁት። ወደ ፖለቲካዊ ነክ ጉዳዮች ከመሄዳችን በፊት አፄ ዘርዓ ያዕቆብን እንስማና ከዛ ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። ሌሎች ከኢሬቻ ጋር ተያይዘው የታዘባችኋቸው ቅሬታዎች ካሉ ግን በሰፊው እንወያይበታለን። ለምሳሌ ቅድም አንድ ፕሬዚዳንትም ሲናገር ነበረ።
ያያችኋቸው ነገሮች ካሉ ይሄ ማዋከብ፣ ማሰር፣ እንደዚህ ባንዲራ መንቀል ምናምን እንደዚህ ነገሮችን ካያችሁ እኔ የሁሉም ድምፅ እንደመሆነ መጠን እንዲህ ያሉ ነገሮችን ወደ መድረክ እንድታመጡ ፈቅዳለሁ። ከዛ ደግሞ ምላሽ የሚሰጡ ደግሞ እዛው በቦታ የነበሩ ሰዎች እነሱ ምላሽ ይሰጣሉ። እንደዛ ነው የምናደርገው። ከግራም ከቀኝም ትሰማላችሁ። የመጨረሻውን ፍርድ ደግሞ የምሰጡት እናንተ ናችሁ። አድማጭ ተመልካቾቻችን ማዕከብረው በመፍራትና በመንቀጥቀጥ ለስሜታችሁ የምጠነቀቀው ለእናንተ ነው፣ ለአድማጭ ተመልካቾቼ። አፄ ዘርዓ ያዕቆብ እሺ ምን ትላለህ አንተስ? የሆነ ቦታ አስቸጋሪ ቦታ ስላለ ነው። ግን እኔ ልክ ስወርድ አኪላን በእኔ ቦታ ብተካው አንድ እኔ ቴዲ ያው ሃይማኖት ነው በብዛት የሚሉት፣ አንዳንድ ደግሞ ባህላዊ ነው የሚሉት። ሃይማኖት ለሆኑት እንኳን አደረሳችሁ። ያው ግን እኔ ያየሁት ምንድነው ቅድምም ቅድስት ስታወራ እንደነበረው ይሄ ሞር ፖለቲሳይዝ የተደረገ ነገር ያየን ያለና ሞር ይሄ በመንግስት ባጀት ተደርጎ በስነ ስርዓት እንትን ከዚህ በፊት አሁን ለምሳሌ አማሮች አሸንድዬ ምናምን ሲያከብሩ ሶልና አሸንድዬ እንዳይከበሩ ተደርገው ግን አሁን እያየን ያለ ነው። ግን የኦሮሞ ባህል ነው ተብሎ የሚመጣው ግን በመንግስት ባጀት በስነ ስርዓት እንዲከበር እየተደረገ ነው። ኢቨን ሳም ኦፍ ዘ ፒፕል የሚመጡት ኢቨን የአዲስ አበባ ነዋሪዎች ያልሆኑ ከሌላ አካባቢ መጥተው እያከበሩ እያየን ያለ ነው። እና እኔ ይሄንን ነገር የማየው ሞር ፖለቲሳይዝድ ነው እንጂ ሞር እኔ ከካልቸር ጋር ነው። ግን አንድ ነገር ግን ከዛ በፊት ቴዲ የሆነ ድምፅ ይሰማል እኔ ጋ ያስተጋባል። አንዴ ከቸር የሆነ ነገር ግን የማየው ምንድነው ቴዲ ኢሬቻ ከመምጣቱ በፊት የማያቸው ነገሮች አሉ። አሁን ለምሳሌ አንተ ምንድን ነው የምታየው ካልከኝ ያለፈው አመት ልክ እንደዚሁ አመት ሳማው የልጆች መጥፋት ሞር ኢሬቻ ጋር ሲመጣ እናያለን። ጅስሬም በአሁን አመትም እያየን ያለ ነው። ሞር ሲሚላር ነገሮች እንደዛ እያየን ነው። አሁን ለምሳሌ ትናንትና እንደውም በዚህ ፕሮግራም ስንሰራ ነበር። በአንድ ሳምንት ከግማሽ ውስጥ ኦልሞስት ከ26 በላይ ህፃን ልጆች ሳማው አዲስ አበባ ውስጥ የጠፉበት እያየን ያለ ነው። እና እኔ ሞር ይሄንን ከጀርባ ሌላ አምልኮአዊ ነገር ሁላ አለው ብዬ ነው የማስቡ። ግን ያው በኋላ በስነስርዓት ከፍ እንደዚህ አይነት ነገሮች አቁሙ። ይሄ ያልተረጋገጠ ነገር የተረጋገጠ እኔ ሳልሆን ቡኖ በደሌ ራሱ አይ አግኖሌጅ ያደረገው ነገር ስለሆነ ቡኖ በደሌ ራሱ ትናንትና አግኖሌጅ ያደረገው ነገር ስለሆነ እዛው በቤት እንጨርስ፣ በቤቱ ይሻላል። ቡኖ በደሌ ራሱ ድምፅ ላሰማ ይችላል። ትናንትና ራሱ ይሄንን ነገር ትክክል ነው ተደርጓል ተብሎ ራሱ የተናገሩ እያወራን አንተ ቤት እናውራ። አይ ሌላ ነገር ነው ቴዲ ተው፣ ምንም አይገናኝም ከሱ ጋር ከኢሬቻ ጋር የማይገናኝ ነገር ነው የሚያወራውና ትናንትና ከኢሬቻ ጋር ይሻላል። ቆይ እኔ በራሴ ግና ደንብ ነው የምመራው። አቁም ካልኳችሁ እንደዚህ አይነት ነገር ማቆም ነው። ክርክር አስፈልጉ። እኔ ባይ ዘ ዌይ ቴዲ በስም ማስረጃ ነው ያለኝ፣ በፎቶዎች እና በስም ማስረጃዎች ነው ያሉ። ኦኬ እንደዚህ አይነት ነገሮች ካሉ አሁን ቤታችሁን ከፍታችሁ የፖለቲካ ውይይት በምታደርጉበት ሰዓት ላይ ዘለ ታነሳላችሁ። እኔ ግን እንደዚህ አይነት ነገር ስለማላስተናግድ እለፉ። የታዘብከውን ነገር ብቻ ነገር ለምሳሌ ማዋከቦች ነበሩ ወይ? ሰዎች መደብደብ ነበር ወይ? ፖለቲካ ሆኗል ወይ? እንዲህ ያሉ ነገሮችን አንዴ አኪላን አስገቡ። ምን ይፈት ያልሆነ ቦታ ስላለ ቴዲ አንዴ ቀድም ትሰኛለህ። አጠር ያለ ሀሳብ ልስጥ ወደ ቶፒኮች ከመግባቱ በፊት ለኔ ድራል ሚኒሊክ አልሰጠን። ሚኒሊክ ኦኬ። የማተኩረው በጠቀስኳቸው ነገሮች ነው። የኢሬቻ ሃይማኖት ተከታዮች እንኳን አደረሳችሁ። ከዛ ውጭ ያለው ፖለቲካ ስለሆነ በፖለቲካ መልኩ ነው የምጠቅሰው። በዚህ በኢሬቻ ባህል ላይ መንግስትን ረጅም እጅ አይተናል። ግልጽ የሆነ አድሎ መኖራቸውን የሚያሳዩ ለድርድር የማይቀርቡ ፋክቶች አሉ። ለምሳሌ በትራንስፖርቴሽን ደረጃ መንግስት በጣም ኢንቫልቭ ሆኖ ትራንስፖርቴሽኑ የተመቻቸ እንዲሆን፣ ሆቴል ላይ የተመቻቸ እንዲሆን፣ በረራ እርግጠኛ አይደለሁም ግን ባለፈው በረራም አድርገው ነበረ። የተመቻቸ እንዲሆን፣ ቅናሽ እንዲኖር፣ ግለሰቦችን ለሳምንታት ቢዝነሶችን ገንዘብ ለኢሬቻ አዋጡ እያሉ ሲሉ እንደነበረ ለክርክር የማይቀርቡ ሀቆች ናቸው። ለክርክር የሚቀርበው እዚህ ባህል ላይ አንድ ነገር ነው። ያም ባህል ነው
ሃይማኖታዊ ነው ወይስ አይደለም የሚለው ነገር ብቻ ነው። በተለያየ ሁኔታ መንግስትም እዚህ ውስጥ ጣልቃ ስለገባ እኔ ለሃይማኖቱ ተከታዮች እንኳን አደረሳችሁ ብዬ ለፖለቲሳይዝ ለተደረገው ፓርቲ ግን መመለስ ያለባቸው ጥያቄዎች አሉ። በጣም በተለያዩ ሃይማኖት አባቶች በተለያየ ጊዜያት የኢሬቻን ሃይማኖት ተከታዮች ጨምሮ ሃይማኖት እንደሆነ በዚህኛው የኛ ሃይማኖት አይፈቅድም የሚል የተለያዩ ንግግሮች ሰምተናል። በሶስተኛ ደረጃ ደግሞ ማንሳት የምፈልገው ምንድነው በዚሁ ነጥብ ላይ የፖሊስ ሪስፖንስን ማንሳት ፈልጋለሁ። ሀገር የሚተዳደረው በተቋማት ነው። የመከላከያ ሰራዊት፣ የፖሊስ፣ የክልል፣ የዞን እየተባባሉ እነዚህ ሁሉ በህዝብ ገንዘብ የተደራጁ ተቋማት ናቸው። ይሄ ተቋም መንገድ ላይ ቆሞ ልብስ ላይ ያለን አረንጓዴ፣ ቢጫ፣ ቀይ ቀለም ማየት የማይፈልግ ተቋም በኢሬቻ ባህል ግን እኔ እዚህ ጋር አንድ ሰው ሬፈረንስ ማድረግ ፈልጋለሁ። ዘመድኩን በቀለ በደንብ ሄዳችሁ ዳይሴክት አድርጎ የተከበረበትን መንገድ ልዩነት አሳይቶታል። እዚህ ጋር እኔ በደቂቃ ልገልጸው ከምችለው በላይ ማለት ነው። ለምሳሌ እዛ ላይ ተሰብስበው ሲያሰሙ የነበሩትን ሰልፍ የፋኖን የማውገዝ መንግስትን የማድነቅ ሙሉ ልክ ዴሞክራሲ ያለበት ሀገር እስኪመስል ድረስ ሙሉ መብታቸው ተጠብቆ ፖሊስ ሳይደበድባቸው ሳያዋክባቸው እንደውም ከመምጣታቸው ከሳምንታት በፊት ገንዘብ እንዲዋጣ አድርጎ የተመቻቸ የሆነ ሌላ ሀገር አስመስሎት አክብሯል። ለሃይማኖት ተከታዮች በድጋሚ እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለመላ ነው ኢትዮጵያውያን ግን አይናችሁን አትመኑ፣ ጆሮአችንም አትመኑ። እኛ የምንነግራችሁን በነገርናችሁ መንገድ ብቻ አመኑ እስካልሆነ ድረስ ይህ ግልጽ የሆነ ፖለቲሳይዝ የተደረገ የባለጊዜነትን ለሌላው ኢትዮጵያ ሕዝብ ያለምንም ይሉንታ የሚያሳይ ክስተት ነበረ። I don't need the rest of the time። በአራቱ ባነሳቸው ቶፒኮች ላይ ሌሎች ሀሳቦች ይሰጣለሁ። ቴንክ ዩ ከልብ አመሰግናለሁ። እንደዚህ የምትገቡ ሰዎች ፕሊዝ አንዳንድ ቦታ ላይ እንደፈለጋችሁ ታወራላችሁ። ቴንክ ዩ ሚኒሊክ። አንዳንድ ቦታ ላይ ደግሞ ስትመጡ የምንወያየው የቤቱ ህግ በሚፈቅደው መሆን ያለበት። ለምሳሌ አንዳንድ ቤቶች ስትሄዱ ጫማችሁን ከውጭ ታወልቃላችሁ። አንዳንድ ቤት ደግሞ ከነጫማ ብትገባ ችግር የለባቸውም። ስለዚህ ሰው ቤት ከመግባት በፊት መጀመሪያ ደጁ ነው የምታየው። ህግ አላቸው እያንዳንዱ ቤቶች እና ልክ በዛ አውድ እያወራችሁ ስላላችሁ እግዚአብሔር ያክብርልኝ፣ ልባዊ ምስጋናዬ ይድረሳችሁ። እዚህ ለምትገቡም ሰዎች በተለይ ግራ ቀኙን አይቼ ይሄ ሄት ስፒች ነው አስቆሙ ካልኳችሁ ይሄ ወይ ለከበደ ላየለ ብቻ አይደለም። ከኔ ጋር አብራችሁ ለቆያችሁ ሰዎች እኔን የምታውቁኝ ታውቃላችሁ። ህግ ለሁሉም ነው። ይሄን ነገር አቁሙ ካልኳችሁ ቶሎ ማቆሙ፣ ክርክር አያስፈልገውም። ሌላ ቦታ ግን እንደፈለጋችሁ ልታወሩ ትችላላችሁ ለማለት ያ ነው። አኪላ ስለገባ አኪላን እንስማና በተለይ ኢሬቻ በዓል የኦሮሞ ወገኖቻችን የኦሮሞ ብሔር ተወላጆች በድምቀት አክብረውታል፣ በስፋት አክብረውታል። በየዓመቱ እየሰፋ የመጣ በዓል ነው። በጣም እየሰፋ እየመጣ ነው። የቱሪስት መስህብ ራሱ እስከመሆኑ የደረሰ ነገር ነው። በቲቪም በተለያዩ የተቀረጹ የተነሱ ፎቶዎችን እንዳያችሁት ነው። እና ከዚህ ጋር ተያይዞ ምን አያችሁ? ምን ታዘባችሁ? ማዋከቦች ነበሩ? የመንግስት ጣልቃ ገብነት ነበረ? ፖለቲካዊ ይዞታ መልክ ነበረው? እኚህ ነገሮች እስኪ የታዘባችሁትን ነገሮች ለአድማጭ ተመልካች እንድትናገሩ ነው። አኪላ 3 ደቂቃ አለ። ከዛ ወደ ዋና ፖለቲካዊ ጉዳዮች እንሄዳለን። ቴንኪዩ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ማለት ሁለት ነው ያለው። አንዳንዱ ሰው የኦሮሞ ካልቸራል ፌስቲቪቲ ነው ይላል፣ አንዳንዱ ሰው ደግሞ የዋቄ ፈና እምነት ነው ይላል። ባለቤቱ ዋቄ ፈና ነው። ነገር ግን የዋቄ ፈና እምነት አሁን ተጨቁኖ ነው ያለው። የእምነት ቤታቸውን መገንባት አልቻሉም። ወደ ለገጣፉ አካባቢ ወደ ሰላሊም 2 የእምነት ቦታቸው ፈርሶባቸዋል። ምክንያቱም ያው መንግስት መጠቀም የሚፈልገው የኦሮሞን ማህበረሰብ ሰብሰብ አድርጎ ብሔርተኝነት ሰራበታለሁ ብሎ ስለሆነ እምነት ነው ከተባለ ያው የኦሮሞ ብቻ ሊሆን አይችልም። ቢኮዝ አማኝ ማንንም ኦሮሞ ብቻ ይመን አይባልም፣ አይከለክልም። ስለዚህ የእምነቱ ሊያድግ ይችላል። በዚህ ምክንያት ያው የእምነቱ ሰዎች ተገፍተው ነው ያሉት። ደብዳቤ ማውጥተው ነበረ እምነት ነው ብለው፣ ግን የሚሰማቸው የለም። ሜቢ ይህ መንግስት ከወደቀ በኋላ እምነታቸውን ፕራክቲስ እንዲያደርጉ ለወደፊት የሚመጣው ሜቢ ፋኖ ሊሆን ስለሚችል ቻንስ ስለሚኖረው ለወደፊት የዋቄ ፈና አማኞች የተሻለ የእምነት ቦታ ሰጥቷቸው እምነታቸውን ፕራክቲስ እንዲያደርጉ ይፈቀድላቸዋል ብዬ አስባለሁ። ተነጥቀዋል ብዬ አምናለሁ። ሌላው በጣም በሚያሳዝን መልኩ
የወለጋ ልጆች ከ1500 በላይ እስር ቤት ውስጥ ማስረጃ አለ አሁን ላልከው ነገር ስለመነፈጋቸው። አው የእንትን ሴቭ ኦሮሚያ የሚባል ኦሮሞ በጣም በአክቲቪዝም የሚታወቅ ልጅ ነው። ደግሞ መንግስትም ሰፖርት የሚያደርግ ነው። እሱ ጽፎበታል። በቦታው ያሉ እማኞች ድብድብ ነበረ። የወለጋ አካባቢ ልጆች ተመሳሳይ ልብስ አድርገው ነው አጋጣሚ የመጡት እና ተደብድበው ፌዴራል ፖሊስ አፍሶ ወስዷቸዋል። ይሄ የአሁኑም ዓመት ብቻ ሳይሆን ላስቲርም ዳውን አብይ ብለው አብይን ዳውን በማለታቸው ታስረዋል። የፌስቲቪቲው ቀን ማታ ላይ ነው ይሄ የተከሰተው። ከምሽቱ 6 ሰዓት ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ድረስ ይሄ ተከስቷል። ይሄ የኛ መረጃ አይደለም፣ የሴቭ ኦሮሚያ መረጃ ነው። በፎቶ የሚታወቅ ሰው ነው ሴቭ ኦሮሚያ የሚታወቅ ሰው በጣም ይታወቃል። አዎ ቴሌግራም 15000 ፎሎወር ያለው ነው። ልጁ በፎቶ ታውቃለህ? አይ ማንም ሰው አያውቀውም። የሚታወቅ ግን ፔጅ ነው። ስሜት ኩድ ቢ አማራ አማራ አንድ ልጨርስ ምንም እኮ ጥያቄ ነው። ሌላ ነገር የለው። ታፍሰዋል ሰዎች። ምን ዛሬ እኮ አይደለም መንግስት ያሰው የሚታወቅ ነው። ያው መቼም ቴሌግራም አብዛኛው ኦነሮች ፎቶቸው አይታወቁም፣ ግን ትልልቅ ኔሞች አሉ። እኔ ላላቀው እችላለሁ አማራ ስለሆንኩ፣ የሚያውቁት ግን ሰዎች ይኖራሉ። ኦሮሞዎች ፎር ሹር ያውቁታል። ሴቭ ኦሮሚያ ኢስ ቢግ ፔጅ። በዚህ ማንም ሰው አይከራከርም። የትኛውም ሰው ስለ ኦሮሞ ጉዳይ ማወቅ ከፈለገ መጀመሪያ ክሊክ የሚያደርገው ሴቭ ኦሮሚያ የሚባለን ፔጅ ነው። አንተም ቼክ ማድረግ ትችላለህ። ኢቨን ሰዎቹ የሆነ ለአንድ ሳይድ ያደላሉ ምናምን እንዳትል፣ ወይ መንግስት ተቃዋሚ እንዳትል፣ ገብተህ ወደ ላይ ሪፍሬሽ እያረክ በደንብ ብታየው ዩ ካን አንደርስታንድ። ሴቭ ኦሮሚያን ግን የማያውቅ ስለ ኦሮሞ ፖለቲካ ማወቅ ፈልጎ ሴቭ ኦሮሚያ የማያውቅ ሰው አይ ቲንክ የኦሮሞ ፖለቲካ አያውቅም ብዬ ነው ማስበው። ሌላው ከዚህ በፊት እንግዲህ የተደረጉ በአማራም በብሔር በሌላው የሚከበሩ የብሔር ጋር አታችመንት ያላቸው በዓሎች ሲበጠበጡ ሲበተኑ የነበረው ላይክ ቀሚስ ያደረጉ ሴቶችን መቼም ታጥቀው አይደለም የሄዱት። ምንም አይነት የሽብር ስጋትም ምንም ሊያደርሱ አይችሉም። የተኳኳሉ የዘነጡ ሴቶች ከሚያከብሩበት ቦታ ተበትነው ወደ ሆቴል ሲሄዱም ከሆቴል ተባረው በሚያሳፍር መልኩ ተደርጓል። በአሁኑ እንግዲህ የዋቄ ፈና በዓል ነው ብዬ አላስብም። ያሁኑ ዋቄ ፈና ከተነጠቀ ቆይቷል። ለወደፊት ነው ነፃ የሚወጣው። አሁን የኦፒዲዮ በዓል ነው። አሁን ኦፒዲዮ ስፖንሰር የሚያደርገው ገንዘብ ሰው ተከፍሎት አበል ተከፍሏቸው ልብስ ተገዝቶላቸው ወጣቶች ተሰብስበው ከተለያየ አካባቢ መጥተዋል። ይሄ ኦብቪየስሊ ፊት ለፊት የኢትዮጵያ ሕዝብ ቆሞ የታዘበ 30 ሰከንድ ወሰድና አልጨርስ። ኦኬ በዚህ 20 እና 30 ቀን ዲፍረንስ ውስጥ የአንደኛው አካባቢ ሲሆን ሴት የምታሰር ሴት የምታሳድድ ኢቨንት የምታበላሽ ከሆነ ሊያውም በጣም ትንሽዬ ቦታ ላይ እንዲያው በታከለው ጊዜ ኤግዚቢሽን ማዕከል ምናምን ሰምቲንግ እንደዚህ ይደረግ ነበር ላይክ ሪስፔክት ተደርጎ። አሁን ግን ከዛም ቀርቶ ከዛም ተቀንሶ በመጠጥ ቤት ውስጥ አነስ ባለች እንኳን ማክበር አትችልም ብለህ ደን በዚህኛው ስታረግ አይ ቲንክ የኢትዮጵያ መንግስት የኢትዮጵያ በጀት ለኦሮሞ ብቻ እያገለገለ እንዳለ ነው የሚሰማን። መንግስቱ የኦሮሞ ነው የሚለውን ሀሳብ እኔ እንደ ግለሰብ ባላምንበትም፣ ግን ይህን ሀሳብ ማህተም የሚመታ ሆኖ አግኝተነዋል። የስ ኦሮሞ በዚህ መንግስት እየተጠቀመ ነው፣ ባህሉን ቋንቋውን እያሳደገ ነው። የሌላ ባህል ግን የሌላ የአማራ ባህል የአማራ ቋንቋ ግን ለማሳደግ እንኳን መጠቀም ቀርቶ ለማሳደግ ጥረት ሲያደርግ ፖሊስ ተልኮ ከሴቶች ሳይቀር የሚያስር መንግስት ነው። ሴቭ ኦሮሚያ የለጠፈውን ዜናዎች ሁሉ ታምናለህ? አኪላ በጥንቃቄ መልስ። አብዛኛው ታማኝ ናቸው። ስለ ኦሮሞ ጉዳይ የኦሮሞ ተቆርቋሪ ስለሆኑ እዛ ላይ አሁን ለምሳሌ ባለፈው ዓመት ታስታውሳለህ ስንወያይ አንድ ሆት ኢሹ ነበር እና እኔ እንደውም አላወያያችሁም ብዬ ነው እንጂ እዛ ላይ አማራ ክልል ላይ እንደዚህ ከእምነት ጋር እያይዘ ስለ ኦሮሞ ካወሩ ግን የራሳቸው የኦሮሞ አክቲቪስቶች እኮ ናቸው። ስለ ኦሮሞ ካወሩ ናቸው። ስለ ኦሮሞ ታዲያ እኔ ለምሳሌ ስለ አማራ እኔን ካላመንከኝ ማንንም ልታምን አትችልም። እኔ ስለ ኦሮሞ ሳወራ ግን ካመንከኝ ሜይ ቢ ግን አስታውስ ካሉ ላስት ይር ያደረግነው ነው ይት እዛ ላይ ስለ ኦሮሞ ያወሩት ነገር አለ እነሱ። አማራ ክልል ግል እምነቱ ነው
ኦኬ ሌላ የምትጨምሩት ነገር በዚህ ጉዳይ ላይ እናወራለን። ወደ በኋላ ሴቭ ኦሮሞ መሰረቱ ቴዲ ፔጁን እያነበብኩ ስለሆነ እሱ ያለውን አንድም አላገኘውም እስካሁን። ፔጁ ላይ ነው አለ ፖለቲካ ቴዲ ቋይት ኦኬ አንድ ደቂቃ ተፈቅዶልኛል እንዳይረዝምብን ይሄ ኢሬቻ ላይ ብዙ እንዳንቆይና አንድ ደቂቃ ነው ወደ ሌላ አጀንዳ ከመግባታችን በፊት ከፖለቲካው ጋር እያይዛችሁ ታቀርባላችሁ። ለምን ለአንተ አንድ ደቂቃ ከሰጠው ለምሳሌ የታሰሩ ሰዎች ፎቶ ማየት ትፈልጋለህ? አንዴ በምሰጣችሁ ደቂቃ ላይ ፖለቲካውን ስትተነትኑ አያይዛችሁ ትሄዳላችሁ። አንተ አንድ ደቂቃ ካልክ የታሰሩ ሰዎች ፎቶ ትፈልጋለህ ወይ? ላሳይ ከፈለግከው አቋሉ ነው ፔጁ ከሱ ፔጅ ሳይሆን ከሌላም ሶርስ ታስረው የሚታይ ፎቶ ማየት ትፈልጋለህ? ፔጁን አቋሉ እኮ እንደዚህ አሁን በስማም ተብለው ዜጎች ይታረጋሉ ባለ ፖስት አድርጎ ነበር። የታሰሩ ሰዎችንም ፎቶ ማሳየት ይችላለሁ ነው የምልህ። በኢሬቻው ላይ ነው የምትለው? በኢሬቻው ላይ ማሳረስት የተደረጉ ለምን ምን አድርገው? በዚሁ ነዋ፣ በጸብ ነዋ። አሁን ከዚህ ቀጥሎ ከማነሳላችሁ ነገር ጋር ሰፍታችሁ ታቀርባላችሁ። አሁን ለማናችሁም ደቂቃ አልሰጥም፣ ምክንያቱም አሁን አኪላ በተናገረው ላይ አንድ ደቂቃ ከሰጠኋችሁ አኪላ መናገር ይፈልጋል። አሁን ወደ ፖለቲካዊ ጉዳዮች ስንሄድ ከዚህ ጋር የምታነካኩት ጉዳይ አለ። ሲቪል ዲስኦቢዲየንስ ወይም ደግሞ በህዝባዊ እምቢተኝነት ይህን መንግስት እንጥላለን ብለዋል አቶ ልደቱ አያሌው። ህዝባዊ እምቢተኝነት አቶ ልደቱ አያሌው እንዳሉት በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? ቅድም በጥልቀት ትንታኔው ስለሰጠውኝ አሁን እዛ ላይ ድጋሚ ትንታኔ መስጠት አልችልም። እናንተ ግን የምትነካኳቸው ህዝባዊ እምቢተኝነት ራሱ እንዲነሳ ምን ምን ያስፈልጋል? ለምሳሌ ኦፒኒየን ሊደር መሪ ያስፈልጋል፣ ኮዝ ያስፈልጋል፣ ቅንጅት ያስፈልጋል። ብዙ ነገሮች አሉ። አሁን መሬት ላይ ያለውን ህዝብ ራሳችሁን እንኳን ስትመለከቱ ለህዝባዊ እምቢተኝነት ምቹ ናችሁ? ሴም ፔጅ ናችሁ? በአንድ ተስማማላችሁ? ሁለተኛ ደግሞ ህዝቡ የሚጠይቀው ጥያቄ አለ። አቶ ልደቱ አያሌው ባደረጉት ቆይታ ዛሬ ሙሉ ኢንተርቪውን እያየሁ ነበረ። የመሐመድ ቦአዚዝን ራሱን ያቃጠለውን ልጅ አስመልክቶ ቱኒዚያ ላይ የነበረ የአረቡን ሪቮሉሽን ያቀጣጠለ ልጅ ነው። እሱን አስመልክቶ በሰጡት ትንታኔ ቱኒዚያ ዲሞክራሲ ይፈልጋለሁ ብላ በህዝባዊ እምቢተኝነት መንግስቷን ቀየረች። የሊቢያ ህዝብ በህዝባዊ እምቢተኝነት ዲሞክራሲ ይፈልጋለሁ ብሎ ሙአመር ጋዳፊን ከስልጣን አስወገደ። በየመን በሶሪያ እንዲህ ተደግመዋል። ራቅ ካላችሁም ደግሞ እኔ በተቻለ መጠን የኦሬንጅ ሪቮሉሽን የሚባል ዩክሬን ውስጥ የነበረ ያንኮቪችን ከስልጣን ያባረረ ሪቮሉሽን አለና እነዚህ ህዝባዊ እምቢተኞች ናቸው። ከህዝባዊ እምቢተኝነት ጀርባ ግን የፖለቲካ ተንታኞች የምዕራብ ሀገራት ወይም ደግሞ የአሜሪካኖች ጣልቃ ገብነት ወይም ደግሞ የነሱ ሴራ እንዳለ የሚተነትኑ አሉና አሁን ወደ ሀገራችን ስንመጣ አቶ ልደቱ አያሌው ይህን መንግስት በትጥቅ የሚታገል በትጥቅ የታገለ ነው። እኛ ፖለቲከኞች ግን ወሬ ላይ ተጠምደናል። ከዚህ በኋላ ይሄ ጎደለ፣ ይሄ ተሰራ፣ ይሄ ፈረሰ፣ ይሄ ተገነባ እያልኩን ማውራት ሰልችቶኛል። እንደዛ አይደለም ማውራት ያለብን፣ ወደ አክሽን መግባት አለብን። አክሽኑ ደግሞ ምንድነው? ህዝባዊ እምቢተኝነት ያስፈልገናል። ህዝባዊ እምቢተኝነቱን ከተቀላቀለን ካሳካ ነው ይህን መንግስት በ45 ቀን ቢበዛ በ60 ቀን እንጥለዋለን ይላል። ክብራትና ክብራን፣ አሁን ያለው መሬት ላይ ያለው ህዝብ አብይ አህመድ አሊ ላይ የ50 ዓመት ነው 49 ዓመት ጎልማሳ ነው። ይህን መሪ በህዝባዊ እምቢተኝነት ሊጥለው የሚችልበት የምታዩት ታንጅብል የሆነ ማስረጃ አለ። የእናንተ ትንታኔ ነው። አማራ ፋኖች በአጭር ይቋጫል ተብሎ የተጀመረ ጦርነት አካሂደዋል። ከዚህ ቀደም ነግሬያቸዋለሁ፣ በጥልቀት አልተነተንም። ዛሬ በስፋት እናወራለን። እነዚህ ሁለቱን ነገሮች ብዙ ነገሮች እንደማረኩ ሲናገሩ ሰምታችኋል። ለመሆኑ አማራ ፋኖች እንዴት ናቸው? በአጭር ይቋጫል ተብሏል። የትም አይደርሱም ተብሏል። ለቀማ ላይ ነን ተብሏል። እውነት ለቀማ ላይ ናቸው ወይስ እንደምናየው እየማረኩ ነው? ከዚህ ቀደም ነግሬያቸዋለሁ። ሞርተር 6 ማረከዋል። እነ ዲሽቃ፣ እነ ብሬል፣ እነ ስናይፐር፣ እነ ክላሽ 438 የተደመሰሰ 471 እያሉ በቪዲዮ በፎቶ ያሳያቸዋል። እና አማራ ፋኖች እንዴት ነው እየመጡ ነው? እንደተናቁት ወይም ደግሞ አንደርዶግ ይባላል በእግር ኳስ ቋንቋ፣ ወይም ደግሞ ዝቅተኛ ግምት የሚሰጠው ቡድን ለመግለጽ የሚጠቀሙት ቃል ነው። በጣም ዝቅተኛ ግምት የተሰጣቸው ናቸው። ነገር ግን እስካሁን የተዋጉ ነው። 3ኛ ዓመታቸውን ይዘዋል። የአማራ ፋኖችንና በመንግስት መካከል የሚደረገውን ጦርነት እንዴት ታያላችሁ? ቲፒኤልኤፍ እንዲሁም ደግሞ የሻዕቢያ መንግስትም አላያንስ ፈጥረናል እያሉ ነው። አንዳንድ ባንዲራዎችን እያየን ነው።
እንዴት ነው ፋኖች የፋኖ ደጋፊዎች እዚህ ስላሉ ራሳቸውን ለመከላከል በቂ እድል በቂ ደቂቃ ያገኛሉ። የመንግስት ደጋፊዎችም እዚህ ያሉ። እነዚህ ሁለቱ ነገሮችን ታነሳላችሁ ማለት ነው። ከህዝባዊ እምቢተኝነት ጋር ቀደም ሲል ያያችሁትን አኪላ ያነሳውን ጉዳይ ይሄ ታሰሩ ታፈሱ የሚለውን ጉዳይ ሰፍታችሁ የማቅረብ መብታችሁ የተጠበቀ ነው። ግን አጀንዳው እንዳይረሳ በኔትወርክ አጋጣሚ የሚወርዱ ሰዎች ካሉ የምትገቡ አዳዲስ ሰዎች ካላችሁ እኔ የምሰራው ከክብር ጋር ነው። ተከብራችሁ መታችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። እደግመዋለሁ። እዚህ ጋር አክብረው ይመጥቷል። ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። ጋጠወጥ ከኢትዮጵያ ፖለቲካ መውጣት አለብን። በሰላማዊ መንገድ መወያየት አለብን። ሀሳቦች መደመጥ አለባቸው። ቢጎረብጥህ ባይመችህ ቢመችህ፣ እኔ የሚጎረብጠኝ ማይመቸኝ ሀሳብ የለም በሀገርና በህዝብ ጉዳይ ላይ ካልሆነ በስተቀር። በተረፈ ዶሜስቲክ ፖለቲካውን እንደፈለጉ ይተነትናሉ። ፍርዶ እናንተ ነው። እኔም ያመኝ ጋጠወጥ ከሆንክ ብቻ ነው። ጋጠወጥ ከሆንክ አጸፋዬ ከባድ ነው። ስለዚህ እያያችሁ ጉበት ይሄን የምለው ለራሴ ሳይሆን ለአድማጭ ተመልካቾቼ ክብር ነው። በዛ እንድትረዱኝ እላለሁ። ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። የምጀምረው ከቡኖ በደሌ ነው። ማክሲመም አራት ዙር ከዞርን ይበቃናል፣ እንሰነባበታለን። እኔ እንዲላርገውና ራሴን እንዲላርግና ታፕታፕ አርጎ ሌሎቻችሁ ቡኗችንን እንዲላርግ። ከዛ የመጀመሪያው ዙር 8 ደቂቃ አለን። ቡኖ ይሰማል? ይሰማል ቴዲ። 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ በድጋሚ። እንግዲህ ያው በቴሌግራም ላይም ከተለቀቁት አጀንዳ ስለ ልደቱ አነሳለሁ። በልደቱ ሀሳብ ዙሪያ እነዚህ በአማራ ክልል ውስጥ ፋኖና ህዋትን በተመለከተ ስፔሻሊ ትላንት የወጣው ሪሰርች ጀንደር እንደ አዶሌሰንስ ግሎባል ኤቪደንስ የሰራውን ጥናታዊ ጽሁፉን ፋይንዲንጉ ለማቅረብ እሞክራለሁ። በዛም ስለ ኢትዮጵያ ሀገር የመንፈግ ኤሪትራያን እንትንም እሱንም አነሳለሁ። እሺ በአቶ ልደቱን በተመለከተ አቶ ልደቱ እንግዲህ በጣም ልደቱና ጀዋር ባይዘወይ የአንድ ሳንቲም ሁለት ገጽታ ናቸው። ስፔሻሊ አሁን ተጋጥሟል፣ አንድ ሰው ሆኗል። በቃ ሁለታቸው ወደዛ ነው የመጡት። ምክንያቱም አንደኛ ሁለታቸውን አንድ የሚያደርገው ጠቅላይ ሚኒስቴሩን በጣም ነው የሚንቁ፣ ዶክተር አብይን በጣም ነው የሚንቁት። ባይዘወይ አላወቁም እንጂ ጠፍጥፎ መልሶ ጠቅላይ ሚኒስቴሩ እንደሚሰራቸው አላወቁ። ጠቅላይ ሚኒስቴሩ መስራት ያለበትን ሰርቷል። ዛሬ የት ጋር እንዳሉ የህዝብ ቅቡልና አላቸው ወይስ የላቸውም? እነዚህ ሰዎች ህዝብ ጋር ምን ደረጃ ላይ እንደወረዱ፣ ምን ያህል ማህበረሰቡ ጋር ቅቡልናቸው እንደወረደ በደንብ አድርገን ተገልጦ የታየበት ነው። ልደቱ የሚገርማችሁ ትንሽ አሁን ያሳዝኖኛል እውነት ለመናገር። ምክንያቱም ልደቱ የአይደንቲቲ ኮንፍሊክት አለበት። ባይዘ ምን ከዚህ በፊት ምን ብለዋል? በአንደበቱ ማለት ነው ይሄ መንግስት የማይነካ መንግስት ነው፣ ይሄ መንግስት ዝም ብሎ የሚወርድ መንግስት አይደለም ይላል። አሁን ደግሞ መልሶ 48 ሰዓት በቂ ነው ይላል። ይሄ ማለት ባይዘወይ ከባድ በሽታ ነው። እኔ አቶ ልደቱን በደንብ ብታይ ጥሩ ነው። ምን አስበህ ነው እንደዚህ ልትል የቻልከው? እኔ እጅግ መጽሐፎቹን አንብቤያለሁ። የእውነት ለመናገር ቴዲ ብቻ ያላየሁት አሁን የተናገርከውን ከአንተ ነው የሰማሁት ይህን መጽሐፍ እንጂ ልደቱ በዚህ ልክ መናገሩ እኔ በጣም ገርሞኛል። ሜቢ ራሱ ለዚህ ለተናገረው ንግግሩ መግለጫ ይሰጥበታል ብዬ ተስፋ አደርጋለሁ። በህዝባዊ እምቢተኝነት ኢትዮጵያ ውስጥ ህዝባዊ እምቢተኝነት እንዴት ሊነሳ ይችላል? ይሄ ታሪካዊ ምህዳሩ ማወቅ በጣም አስፈላጊ ነው። ይሄ የቶት ክላሪቲ በጣም ያስፈልጋል። ኢትዮጵያ ህዝብ መቼ ነው የምነሳ? እንዴት ነው የምነሳ? ኢትዮጵያ ህዝብ በነቂስ የምነሳበት እንዴት ነው? ያን ማወቅ በጣም አስፈላጊ ነው። ከዛ በፊት ኢትዮጵያ ቱኒዚያ አይደለችም። ባይዘ ኢትዮጵያ እንደ ሞሮኮ ወይንም እንደ ቱኒዚያ አንድ ሰው ነዳጅ ስላርከፈከፈና ራሱን ስላጠፋ ህዝቡ በነቂስ የሚወጣ እንትን አይደለም። የኛ ኢትዮጵያ ህዝብ በደንብ ተጠንቅቆ የሚሆነውን መሪ የማይሆነውን መሪ በደንብ ተጠንቅቆ የሚያውቅ ነው።
እንዲህ አታውቁም እንዴ ወገኖቼ? ህወሓትን እኮ ያለምንም እንትን እኮ ወተን እኮ አንቀጥቅጠን እኮ ያባረርናት እኮ በህዝባዊ እምቢተኝነት ነው። እስኪ ለዛ የሚያደርስ አንድች ቅንጣት ነገር አለ ዛሬ ላይ? አንድች ቅንጣት ነገር አለ? መንግስት በእያንዳንዱ በኢኮኖሚ እዛ ጋር አንድ ጥያቄ ላንሳለ። ለምሳሌ አሁን ከመጀመሪያ ይሄ መንግስት ወደ ስልጣን ሲመጣ የነበረው ቅቡልነትና አሁን ያለው ቅቡልነት ባደጉት ሀገራት ይሰራል በመራጮች ዘንድ። መጀመሪያ የነበረ በየተከፋፍሎ ማለት ነው። አሁን ያለው ቅቡልነት ይሄ መንግስት መጀመሪያ ከነበረው አንድ ነው ብለህ ታስባለህ? ሁለተኛ ለምሳሌ የኑሮ ውድነት አለ። የዶክተሮች፣ የመምህራን፣ የተለያዩ ሰራተኞች በተደጋጋሚ የሚያነሷቸው ነገሮች አሉ። በዛው መጠን ደግሞ በአንድ ጀንበር ሚሊዮነር ሆነው የሚያድሩ ሰዎች የተፈጠሩ ነው። ህዝብ እነዚህ ነገሮች ሲጠራቀሙበት ከመነሳት ውጭ አማራጭ የለውም እና እነዚህ ነገሮች እያሉ እንዴት ነው አይነሳም ብለህ እርግጠኛ ይሆንከው? አዎ ቴዲ፣ አሁን ለምሳሌ አንተ ከገለጽከው አኳያ እኔ ሲጀመር አንተ እንዴት አድርገህ ነው የምታስበው? ጠቅላይ ሚኒስቴሩ ሰኔ 16 የነበረው ሁኔታና የትኛው መሪ እኮ መጀመሪያ ሲመረጥ ሁሉም በነቂስ ወጥቶ የትኛውም ዓለም ላይ ባይዘው የትኛውም ዓለም ኤክስፒሪየንስ ነው አንድ መሪ ኤክሰፕት ከሚሊተሪ ተመልምሎ ምናምን ልክ እንደ ኢብራሂም ትራውሬ ማንም ሳያውቀው መጥቶ ህዝብ ጋር ቅቡልነት እንዳገኘው መሪ ካልሆነ በስተቀር እንደ ጠቅላይ ሚኒስቴር አብይ አህመድ አይነት ያለው የተደሳበት እኮ ስለ ኢትዮጵያ ነው። እኛ እኮ ስናፍቀን የነበረው እኮ ተከፋፍለናል፣ ተቦዳድነናል፣ የከፋፍለ ግዛ ስርዓት አላማረንም፣ ተጨቆነናል ብለን ስናወራ እኮ አውርተን ስናበቃ እኮ ጠቅላይ ሚኒስቴሩ ደረሰልን። አይታል በሰዓቱ ምን ይባል እንደነበረ ጠቅላይ ሚኒስቴሩ ሙሴ እኮ ነው ሲባል የነበረው። ያ ነገር የትኛውም በፖለቲካ አሬና ውስጥ እንደዚህ አይነት ነገሮች አይኖሩም። ዘወርልዶ ፖለቲክስ ማለት ነው። ግን አንተ እንዳልከው የቅቡልነት የዳሰሳ ጥናት መሰራት አለበት የሚለውን ጥናቱ ላይ ቤዝድ ሆነን ብናወራ ነው የሚሻለው። ጥናቱ ይሰራ አልከው በጣም ጥሩ ነው። ያን መስራት ይቻላል። ቱ ቢ ሆነስት ማለት ነው። የሆነ ቴማቲክ ካለ አንተ ቴማቲክ ካለ አስፈቅደን እኛው ራሳችን መስራት እንችላለን። ግን ጠቅላይ ሚኒስቴሩ እመነኝ ከጥግ እስከ ጥግ ህዝብ ጋር ቅቡልነት አለው። በሄደበት ቦታ ይጨበጨብለታል። ህዝቡ ይወደዋል ጠቅላይ ሚኒስቴሩ። ምክንያቱም እሱ እውነትና እውነትን ይዞ ነው የሚሄደው። የመልካም አስተዳደር ስራ ችግር አለ፣ ሌቦች አሉ። እነሱን ደግሞ በጋራውንን አንቀን እናወጣቸዋለን። ዘራፊዎች አሉ፣ እውነት ነው። በማግስት ተነስቶ ሚሊዮነር የሚሆን አለ። ይሄ ከመልካም አስተዳደር ጋር የተያያዘ ነው። ይሄ ደግሞ ህዝቡን ያነሳል ወይ ካልክ መልካም አስተዳደር ችግር የትኛውም ዓለም ላይ ያለ ነው እና ስለዚህ ወጣ ብሎ ጎላ ብሎ የምታይ ነገር ስላልታየኝ ነው እኔን ማለት ነው። እና ህዝቡን በዚህ ልክ ነው የምረዳው። ህዝቡን ፈንቅሎ የሚያነሳው ነገር አለ። ሀቅ ነው የምነግርህ። ህዝብን ፈንቅሎ የሚያነሳው እያደረጉ ያሉ ግለሰቦች አሉ። እነሱን እዚህ ላይ ከጠቀስኩኝ ቱ ቢሆነስ የአንተንም እንትኑን ቤቱን ያናጋል። ህዝቡ እንድነሳ እያደረጉ ያሉ ግለሰቦች አሉ። ይህም በደንብ አድርገን እያየንም ነው በተግባር ማለት ነው። ይህን ከነካካው እንትን ስለሚሆን ልለፈው። በሌላ አማራ ክልል ውስጥ የተሰራ ጥናት አለ። ይሄ ጥናት ጀንደር ኤንድ አዶለሰንት ግሎባል ኤቪደንስ የሚል ነው። የዚህ ጥናት ፋይንዲንግ በአማራ ክልል ውስጥ ጦርነቱ የነበረበት ቦታ ላይ ማለት ነው። ጦርነቱ ያለበት ቦታ ላይ ከ90% በላይ የሚሆኑ ትምህርት ቤት በመዘጋቱ ምክንያት ከ90% በላይ የሚሆኑ ሴቶች ከተማ ወጥቶ ሴተኛ አዳሪ ሆኗል። ይህ ጥናት ነው፣ ፋይንዲንግ ነው የምነግራችሁ። ታነባላችሁ፣ አመጣለሁ ከተፈለገ ሰርች ማድረግ ትችላላችሁ። ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የሚል ማለት ነው። 90% በላይ የሚሆኑ ወጣቶች ትምህርት ቤት ብቻ በመዘጋቱ ስፔሻሊ ሴቶች
ለሴተኛ አዳሪ እየተደረጉ ነው። ፕላስ ደግሞ ያለ ዕድሜ ጋብቻም እየተፈጸመባቸው ነው የሚል ጥናቱ አውጥቷል። ሌላ በዚሁ አካባቢ ወጣቶች ከ13 ዓመት ዕድሜያቸው 13 እና እስከ 15 ዕድሜያቸው ያሉ ወጣቶች ሴትም ወንድም ወጣቶች ከቤታቸው በመውጣት ለቀን ስራ እየተዳረጉ ነው። አካባቢያቸውን ለቆ እየሄዱ ነው ያሉት። ወደ ከተማ እየገቡ ነው ያሉት ነው ምሎ ይሄ ፋይንዲንግ ማለት ነው። እና ብዙ ፋይንዲንጎችን ይተነትናል። ትምህርት ቤት ንብረቶች ወድመዋል ነው ብለው ከዛ ይሄ ኦልሬዲ ስለምናቅ ማለት ነው። በዚህ ምክንያት አብዛኛው ሴቶች በወሊድ ምክንያት የሞቱበት ነው። አብዛኛው ሴቶች እልፈተ ሕይወት የተዳረጉበት በወሊድ ምክንያት ማለት ነው። ሌላው የኤሪትሪያን ሀገራዊነትን እንትን ማድረግ ነው። ያን ባይዘወይ ቴዲ ኤሪትሪያን በተመለከተ እዚህ ያላችሁ የብልጽግና አባል የብልጽግና ደጋፊዎች ኢትዮጵያዊ በሙሉ ናሽናል ኢንተረስት ሁሉንም ስለምመለከተን ማለት ነው አንድ መረዳት ያለባችሁ እኛ ከኤርትራ መንግስት ጋር አንደኛ ያለው በጣም ዲፕሎማቲክ በሆነ መንገድ ነው። አማራጮች አስቀምጠናል። ከአማራጮቹ ውጪ ፕላን ኤቢሲ አለ። ይሄ አስፈላጊ በሆነ ቦታ ላይ አስፈላጊ በሆነበት ጊዜ ላይ ማውጣት ይቻላል። እንደየ አስፈላጊነቱ ማለት ነው። እዚህ እንትን ማውጣት አስፈላጊ ስላልሆነ ማለት ነው። ቴዲ we do have plan ABC ገና ፕላን ኤ ላይ ነው አለ። ወደ ቢ እና ወደ ሲ አልገባንም። እኛ የባህር በር ያስፈልገናል። የማንፈነቀለው ድንጋይ የለም ወደዚህ ለመግባት ማለት ነው። ለምን ሀገርነት ቅርና የፈለገ ነገር ለምን አናረግም? እኛ ሪኩዌስት እያደረግን ያለ ነው መብታችን እየጠየቅን እስከሆነ ድረስ የማንፈነቅለው ድንጋይ የለም። ግን still we are on plan A። ይሄ ፕላን ኤ ደግሞ ትቋጭ በፕላን ኤ ካልተግባባን ወደ ፕላን ቢ እንገባለን። ቢውን አብረን የምናይ ነው የሚሆነው። አመሰግናለሁ። እሺ ቡኖን ከልብ አመሰግናለሁ። አጭር መጠይቅ በፑል መልክ አዘጋጅላችኋለሁ። እዛ ላይ ገብታችሁ ይሄ ወሳኝ አይደለም፣ ጀስት ለማወቅ ያለው እዚህ እንዳላችሁ አድማጮች የሚወስን ነው። አሁን ባለው ሁኔታ ነባራዊ ሁኔታ በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል? አዎ የምትሉ አዎ፣ አይቻልም የምትሉ ደግሞ አይቻልም፣ ቅንጅት የለም የሚለውን ትሞላላችሁ። ከዛ ምን ያህሎቻችሁ አዎ ይቻላል ያላችሁ ወይም ደግሞ አይቻልም ያላችሁትን መጨረሻ ላይ ይፋ አድርጋለሁ። ፑሉን አሁን ክሬት አድርጋለሁ። ወደ ሚኒልክ እንሄዳለን። ቴንክ ዩ ብራዘር። ኦኬ ከመጣችሁ ቶፒኮች በጣም አጭር የምናገርበት የአቶ ልደቱ ጉዳይ ስለሆነ ከሱ ልጀምር። ህዝባዊ እምቢተኝነት አዱ ነው መጽሐፍ ጽፏል። አመሲዩሚንግ መጽሐፍ የሚጽፉ ሰዎች በድሮ ጊዜ ብዙ ገንዘብ ያገኙ ነበረ። አሁን አላቅም። ብቻ ህዝባዊ እምቢተኝነት ግን በሁሉም ቦታ ላይ ተሞክሮ ያለው አንድ የታጠቀ ኃይልና ያልታጠቀ ህዝብ በመጨረሻው ያ መንግስት ከመውደቁ በፊት የሚያጋጥሙት ነገሮች አንዱ ነው። እንግሊዞችም ከኢንዲያ ሲወጡ አይተናል። የማይመጣጠን የመሳሪያ የተለያየ ልዩነት ያላቸው በተለያየ ሀገርም አይተናል። ኢንትረስቲንግ ቲንግ ዶ ኢትዮጵያ ውስጥ አንድ ሰው ራሱ ላይ ጋዛር ከፍክፎ ቢለኩስ ራሱን የኢትዮጵያ ህዝብ ሆ ብሎ መንግስት ለመገልበጥ አይወጣም ያለው 100% እውነት ነው። የኢትዮጵያ ህዝብ እኔ ህዝብን ደፍሬ መናገር ምናምን ዲስሪስፔክትፉል ለመሆን ሳይሆን አንዳንድ ጊዜ እኛ ብዬ ለናገር እኛ እንደ ህዝብ አብሶ አዲስ አበባ ከተማ ውስጥና ትልቅ ከተማ ውስጥ ያሉት ሰዎች እኛ ኢትዮጵያኖች ወኔያችን የት ሄደ የሚያስብል ክስተት ቀን በቀን ማየት ትችላላችሁ። እንደ ህዝብ የት ሄደ? አንድ ሚኒልክ አሁን ክሬት አድርጌዋለሁ። ፑሉን እዚህ ጋር ያለውን የምታዩትን ከኔ ፕሮፋይል ስር ያለውን በመጫን አጭር ነው መልስ እዛ ላይ ትመልሳላችሁ። ከዛ ምን ያሎቻችሁ የመለሳችሁትን አሳውቃችኋለሁ። ቀጥል ሚኒልክ። ኦኬ ኤኒዌይስ እና ህዝባዊ እምቢተኝነት የማይቻልበት ምንም ምክንያት የለም። እንደውም ህዝባዊ እምቢተኝነት አላበራም። ህዝባዊ እምቢተኝነት በእኔ ሁሌ ሲገባ
ግዳጅ ሳይሆን ፋይንድ አውት አድርጌ ነው የምገባው። ወደ በኋላ አካባቢ እያበራን ስለምናወራ አሁን ችግር የለም ባታበሩ። እሺ ቀጥል። ኦኬ ኤኒዌይስ ሶ ህዝባዊ እምቢተኝነት የማይሰራበት ምንም አይነት ምክንያት የለም። 5 ሳንቲም ዳቦ ጨመረ ለህዝባዊ እምቢተኝነት በቂ ምክንያት ነው። ኢትዮጵያ ውስጥ ያለው የኑሮ ውድነት፣ የዘር የበላይነት፣ የመጨቆን፣ የነፃነት ማጣት፣ ሁሉም ነገር ኢትዮጵያ ውስጥ ለህዝባዊ እምቢተኝነት የማይበቃ ምክንያት አለ ብሎ ለመፈለግ አዳጋች ይሆናል። ያለው ምክንያት ብዙ ከመሆኑ የተነሳ የለም ብሎ መፈለግ የሚከብድ ይመስለኛል አለ ብሎ ከመፈለግ እና በቂ ምክንያት አለ። ኤኒታይም ሊነሳ ይችላል። ዊ ሻል ሲ። ይሄ በኮሚኒቲ ኦርጋናይዜሽን እና በግራስሩት ሙቭመንት በቴክኖሎጂ በአንድ ሰዓት ላይ በሚደረጉ ነገሮች ሰፖርት ሊደረግ የሚችል ቀላል እና ኢዚ ነው። ወደ መጨረሻው ሰዓት ላይ ይመጣል ብዬ እጠብቃለሁ። የፋኖ ትግል ገፍቶ ከተማዎችን ወደ መቆጣጠር በሚሄድበት ጊዜ ህዝቡ ወገንተኝነቱን በህዝባዊ እምቢተኝነት በደማቅ እንደሚያሳይ አልጠራጠርም። ይሄም መንግስት የመጨረሻ ጨፍጫፊ አረመኔነቱን እንደሚያሳይ አልጠራጠርም። ግን ያ የመጨረሻው ሰዓት ላይ ነው የሚሆነው ብዬ አምናለሁ። ሌላ ባነሳው ቶፒክ አንድ ከአውዱ ውጭ እየተጠመዘዘ ያለ ሲምፕል ፖለቲክስ አለ። የፋኖ ኃይሎች ከህወሓት ጋር እንሰራለን አሉ ምናምን የሚል እንደዛ የሚል ግልጽ የሆነ ወሬ ከማንም አልሰማነው። የሰማነው ፋኖች ሌላ ኢትዮጵያ ውስጥ ያለ ህዝብን ሊጨፈጭፍ የሚሄድ ኃይልን እንደማይተባበሩ እንደማያሳልፉት ሰምተናል። ያ ህዝብ በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ ፋኖ ይሄ ህዝብ ጠላቴ ነው ብሎ የያዘው ህዝብ እንደሌለ ክሊርሊ ከተናገረ በኋላ ምንም ኤክስፕላኔሽን የሚያስፈልገው ነገር አይመስለኝም። አይ ቲንክ ኢትስ አ ቢት ስትሬች ነገሩን ያልደረሰበት ደረጃ ላይ ማድረስ አዎ ህወሓትንም ሻቢያንም በስም አልጠቀሱም። የጠቀሱት ህዝብ የሚለውን ቃል ያሉትን ነገር ህዝብ ነው ያሉት። ኦኬ እሳቸውን ህዝብ እንዳሉ 100% ኮት ላደርግላቸው። ህዝብን እኛን አልፎ ህዝብን የትግራይን ህዝብ ብለው የኤርትራን ህዝብ ብለው ሊሆን ይችላል፣ የአፋርንም ህዝብ ብለው ሊሆን ይችላል። ህዝብ ነው ያሉት። ያ ይስተመርበት። ቢካዝ ደጋፊም ተቃዋሚ የሚመስሉት ህዝብ እንደምትል ገብቶኛል። ኦኬ ሴም ቲንግ ጥያቄ ነው የምጠይቀው። ቲፒኤልኤፍ ከተፈጠረ ጀምሮ እንደ ቲፒኤልኤፍ ነው የምታገለው ብሎ አያውቅም። የትኛውም ተቃዋሚ ፓርቲ ታጣቂ እንደ ህዝብ ነው የሚያወራ። ህዝብ ማለት በሌላ አባባል ፓርቲው በእነሱ እሳቤ ነው የሚለው። ለምሳሌ ህዝቡ ላይ የመጣ ወረርሽኝ ነው ወይም ደግሞ ህዝቡን ለማጣቃት የመጣ ኃይል ነው ካሉ በሌላ አባባል ቲፒኤልኤፍን ለማጥቃት የመጣ ኃይል ነው እያሉ ነው የሚነግሩ። ይሄ ይገባል ብዬ አስባለሁ። በሌላ አባባል ጀነራል ተፈራ ህዝቡ ጋር ከሄደ ሲሉ ቲፒኤልኤፍ ጋር ከሄደ ማለታቸው እንጂማ ቲፒኤልኤፍ ብሎ አይነግሩም እኮ። አሁን ለምሳሌ ደብረጽዮን ገብረ ሚካኤል ሲናገሩ ህዝባችን እንዲሆኗል የትግራይ ህዝብ ለምሳሌ ከኛ ጋር እየኖረ ነው፣ ከአንተ ጋር እየበላ ነው፣ እየጠጣ ነው፣ ሰፈር የሚያደርገው ሰፈር እያደረገ ነው፣ ብር የሚመትለው ብር እየበተነ ነው አይደለም። አዲስ አበባ ላይ የሚዝናናው የተዝናና ነው። ግን ህዝብ ሁልጊዜ ህዝብ መቆመሪያ ነው። አሁን ህዝቡ ላይ የመጣ ወረርሽኝ ሲሉ አክቹዋሊ ህዝቡ ላይ እንዳልሆነ ያውቁታል። አሁን የብልጽግናና የቲፒኤልኤፍ ጉዳይ ውዝን የፓርቲዎች አለመግባባት ነው፣ ግን ወደ ህዝብ ይወስዱታል። እናንተ ላይ የመጣ ነው፣ ህዝብን ታግሎ ለማታገል ወይም ደግሞ ህዝብን ከጎናቸው ለማሰለፍ ነው። ስለዚህ ጀነራል ተፈራ ህዝቡ ላይ ከሄደ ሲሉ ሳይገባቸው ቀርቶ አለ። ቲፒኤልኤፍ ላይ የሚቃጣ ማንኛውንም ጥቃት እንመክታለን እያሉ ነው። ፖለቲካ በደንብ ትረዳላችሁ፣ ይህ ይገባቸዋል ብዬ አስባለሁና ስለዚህ ቲፒኤልኤፍ ሊሉ አይችሉም። ግን በውስጠ ታዋቂነት እየነገሩ አይደለ ወይ? መንግስትም እኮ ሲሄድ እኮ ለምሳሌ ፋኖ ሲመጣ ቲፒኤልኤፍን አጠፋለሁ ወይም ደግሞ ብልጽግናን አጠፋለሁ ብሎ ነው እንጂ የሚመጣው የኦሮሞን ህዝብ አጠፋለሁ የወላይታን የከምባታን አይደለም። ቲፒኤልኤፍም ሲመጣ ብልጽግናን አጠፋለሁ ነው። ቲፒኤልኤፍም ሲሄድ ብልጽግናም ሲሄድ የቲፒኤልኤፍ ሰዎችን እይዛለሁ፣ ለፍርድ አቀርባለሁ፣ ታጣቂዎቻቸውን እንደመስሳለሁ፣ እጅ የሚሰጠውን እጅ አሰጣለሁ ብሎ ነው እንጂ ሄደው የትግራይን ህዝብ እናጠፋለን ብሎ አይደለም። ስለዚህ የጀነራል ተፈራን ንግግር በደንብ ላደመጠ ሰው ቲፒኤልኤፍን እናድናለን ማለታቸው አይደለም ወይ? ይሄ ጥያቄ አጭሩ መልስ አይደለም፣ በተአምር በጭራሽ አይደለም። ቲፒኤልኤፍ ተሰነጣጥቋል። ቲፒኤልኤፍ የትግራይ ህዝብ ነው ብሎ ህዝቡን ማሳመኑ ቲፒኤልኤፍ ራሱ ካሳካቸው ነገሮች አንዱ ይሄንን ዲሉዥን መፍጠሩ ነው። ምክንያቱም እኔ ከፅንሱ እስከ
አሁን በመጨረሻ አስተንፋሱ ላይ ያለው ህወሓት ጸረ አማራ ነው። ማኒፌስቶ ላይ አሁን እንዳልከው አንተ የአማራን ህዝብ እታገላለሁ ሳይሆን ማኒፌስቶ ላይ ክሊርሊ ጠላት ህዝብ ብሎ የሰየመው የአማራ ህዝብ አለ። ከቲፒኤልኤፍ ጋር እሳቸው አላሉም። ያላሉትን ነገር እሱን ነው የሚሉት ብሎ ኮንክሉዥን ከወሰዱ በኋላ ለዛ ኮንክሉዥን ማብራሪያ መስጠት ያሉትን ነገር አይቀይረውም። የፈለግከውን ማብራሪያ መስጠት ትችላለህ። እኔም በተቃራኒም በድጋፍ መስጠት እችላለሁ። ሀቁ ግን ሪሜን የሚያደርገው የት ጋ ነው? አሁን ያለው የኢትዮጵያ ፖለቲካ በጣም ብዙ የተለያዩ አስፔክቶች አሉት። በጣም ዳይናሚክ ነው። የሰሜን ፖለቲካ የሚሉት ጉዳይ አለ። የሃይማኖት ጉዳይ አለ። የኩሽ ነው ፖለቲካ አለ። ብዙ ነገር አለ። ህወሓትና ፋኖ አብሮ ይሰራሉ ብዬ እኔ በተአምር አልቀበልም። ምክንያቱም የምናወራው ህወሓት ይሄ የአማራ ህዝብ ጠላቴ ነው ብሎ የኢትዮጵያን ህዝብ በዘር ከፋፍሎ አሁን የምናያቸውን ችግሮች ሁሉ የፈጠረውን ህወሓት ፋኖ በኃይል ይቀላቀለዋል ብዬ አላምንም። ግን ሁሌ የምትሉት አንድ ነገር አለ፣ ብዙ ሰዎች የሚሉት አንተን አይደለም፣ just speaking to the masses። ግን አማራ ሲያመቸው ብቻ ኢትዮጵያዊ እንደማይሆን የሚያሳያችሁ ንግግር አድርጋችሁ ውሰዱት። you understand what I'm saying? ይሄ ሁሉ ግፍ፣ ይሄ ሁሉ መከራ በህወሓት የአማራ ህዝብ ላይ ደርሶ እንኳን ይሄ ሁሉ ግፍ የኦሮሞ ተወላጅ ነን በሚሉ አክራሪዎች የአማራ ህዝብ ላይ ደርሶ ላለፉት 40-50 ዓመታት ከኦነግ እስከ ትንንሽ የፖለቲካ ፓርቲዎች አማራን ጠላት አድርገው ብዙ ወንጀል ሲሰሩበት ኢትዮጵያዊ አይደለሁም ሌሎቻችሁን ጠላቶቼ ናችሁ ብሎ ማኒፌስቶ አላወጣም። ኢቨን የትግራይን ህዝብ ህወሓትን የፈጠረውን የትግራይን ህዝብ እኛን አልፎ እንዲመታ አንፈቅድም ነው ያሉት። ህዝብ ነው ያሉት። እንግዲህ ኢትዮጵያዊ የሚያደርጋቸው ይሄ ነው። ኢትዮጵያዊነታቸውን የሚያሳዩ ንግግሮችን የህወሓት አካል አድርጎ ወይ ከህወሓት ጋር ስምምነት እንደፈጠሩ አድርጎ መውሰድ ትክክል አይደለም። አት ዘ ሴም ታይም ኦነግ ከግብፅ ጋር ሰርቷል፣ ከሻቢያ ጋር ሰርቷል፣ ከህወሓት ጋር ሰርቷል። ብልጽግና ያልሰራው የለም። ከሻቢያ ጋር ሰርቷል፣ ከግብፅ ሄዶ መሐላ አድርጓል፣ ከአብይ ጋር ብዙ ቀለበቱ ምኑ ስንቱ ታሪክ አለ። ከሶማሌላንድ ጋር ከሶማሊያ ጋር ብልጽግና እንደፈለገው ሌላው በዘር የተደራጀ ማህበረሰብ እንደፈለገው ሄዶ ከፈለገው ጋር ያለምንም ተጠያቂነት የፈለገውን ግንኙነት ማድረግ ይችላል ለጥቅሙ። አማራ ግን የራሱን ህዝብ ኢትዮጵያውን እንኳን እኛን አልፎ አይመታም ሲባል ይሄ ራሱ ከህወሓት ጋር እንደመስራት ተደርጎ ይቆጠርበታል። this is unjust, this is unfair and I completely reject ይሄ ሙሉ ፕሬሚሱን። በአማራንን በሚሉም አማራ አይደለንም ኢትዮጵያዊንን በሁሉም የተሳሳተ እንትን እየተሰራ ነው፣ ትርጉም እየተሰጠው ነው የተናገሩት ነገር። እኔ ስፔሲፊክሊ የእሳቸው ቀንደኛ ደጋፊ ሆኜ ምናምን አይደለም፣ ግን ሀቁ ጋር ነው ዋናው ኢምፖርታንት ነገር። ሁለተኛ በዛ ጉዳይ ላይ ብዙ ማለት አልፈልግም። ማለት የምፈልገው ምንድነው አሁን ፋኖ እየሰራው ያለው ነገር ከአፋር አካባቢ የወጣውን መግለጫ ሰምታችኋል። ለፋኖ ያላቸው አመለካከት አፋር ውስጥ ያለው የትጥቅ ትግል ከፋኖ ጋር መቀላቀል እንደሚፈልግ የፋኖን ትግል የፋኖን ፍትሃዊነት እንደሚያምንበት ፋኖ ሙስሊም ጠል እንዳልሆነ የሚያሳይ መግለጫ በሚያወጣበት ማለት ብዙ ግርግር ኢትዮጵያ ውስጥ ተፈጥሮ ከነዛ ግርግሮች አንዱ ያው ሰምተን የሰለቸን ተጋጋሚ እምነት ውስጥ አትግባ ሙስሊም ጠል ነው ብሎ ደግሞ ሌሎች እንዳይመጡና እንትን እንዳይል ከእምነት ጋር እያያዘ አትንካ። አይ እኔ እነሱ ያወጡትን መግለጫ ተንተርሽ ጠል ነው ካልክ ጠል አይደለም ካልክ ጠል መሆኑን ደግሞ እናሳይ ብሎ ደግሞ ሌሎች እንዳይመጡ ቢልል አልችልም። ስለዚህ እኔ የምላችሁ Okay, I'll take that. እሺ But anyways የፖለቲካ ኃይሎች አፋር ያለው የታጠቀው የትጥቅ እንቅስቃሴ የሚያደርጉ ኃይሎች ከፋኖ ጋር ወገንተኝነትን እንደሚፈልጉ አሳይቷል። ያ አሁን በስም ተጠርቶ ከአማራ ህዝብ ጋር አላሉም፣ ከፋኖ ጋር አብረው የመስራት ፍላጎት እንዳላቸው ሌላም አካባቢ እንደዚሁ አለ። በዛ ላይ ፋኖ በከፍተኛ ደረጃ የኃይል በላይነትን እየወሰደ እዚህ ቦታ ላይ ለረጅም ዓመታት ለሚያምንበት ለሀቅ ሲታገል የነበረ ኃይል ነው። ቦታውን በደንብ ያውቆታል። ቦታውን በደንብ አውቆታል። ማህበረሰቡ በደንብ ያውቀዋል። ሌላው እንደምትሰሙት ፕሮፓጋንዳ ሳይሆን በተግባር እየታየ ያለው
ለህልውና ዓላማ የሚታገል የታጠቀ ኃይልና ለመንግስት ስልጣን ተገዶም ሆነ ወዶ የገባ የመከላከያ ኃይል ነው። ይሄ የመከላከያ ኃይል የህዝብ ተቋም ነው። በህዝብ ገንዘብ ነው የሚተዳደረው። አዲስ አበባ እንዳለው ፖሊስ፣ በየክልሉ እንዳለው የመንግስት የጸጥታ ተቋም አባል በህዝብ ገንዘብ ነው የሚንቀሳቀሰው። እየሰራ ያለው ግን አዲስ አበባ ውስጥ ኢሬቻ እንደልባቸው እንዲያከብሩ፣ አማራ ክልል ውስጥ ደግሞ ወይ አንድ ልጨርስ አረፍተ አማራ ክልል ለምሳሌ እሱ እኮ አሁን ታለፈ ረጅም ዓመት ሆነ። አሁን ኦልሬዲ ድብድብ ውስጥ ገብተሃል። ሀሳቤን አረፍተ ነገሩን ብጨርስ ትረዳኛለህ ለምን እንደዛ እንደም ጥያቄ የኔ ምን ጥያቄ ስማ። ለምሳሌ አሁን ለህልውና ነው፣ የሐሰት ትርክት ነው፣ ጄኖሳይድ ነው። አሁን የምትናገርበት ስቴጅ አይደለም። አሁን የት ነህ ነው? እሱን ስቴፕ አለፍከው። መሽቶ በነጋ ቁጥር የህልውና ያደጋ ምናምን እሱ መፈታት ስላልቻለ መሰለኝ አይደለም ወደ ጦርነት የገባው። አሁን የኔ ጥያቄ ፋኖ አረፍተ ነገሯን ግን ብጨርሳት ሀሳቡን እንዳለ ወይ እስቲ አድምጥ። አንዳንዱ ለመረዳት ነው የሚያደምጠው፣ አንዳንዱ ለመመለስ ነው የሚያደምጠው። እኔ አመት አላወራም። ኦኬ ፋኖ ፋኖ አሁን የት ነው ያለው ነው የኔ ጥያቄ። ኦኬ ልመልስ። ኦኬ ፋኖ ያለው ልክ አረፍተ ነገሬን ጨርሰዋለሁ። አይኖ አንድ ደቂቃ ነው ያለኝ፣ ስላቋረጥኩኝ አንድ ደቂቃ ብቻ ነው የምወስደው። ፋኖ ያለው ለሚያምንበት ትግል በሚያምንበት ቦታ ከ2 ዓመት በላይ ቆራጥ ሆኖ ከድል ወደ ድል እየተሸጋገረ እያሸነፈ ነው ያለው። የመከላከያ ሰራዊት ያለው ሞራሉ ደቆ ላለፉት 2-3 ዓመታት ከገዛ ህዝቡ ጋር ሲፋጅ አንድም ኢትዮጵያን የሚያስከብር ኢትዮጵያን የሚያስጠብቅ ነገር ሳያደርግ ሞራሉ ሾቆ በማያምንበት የብልጽግና የባለጊዜ ጦርነት ያለምንም ሞራል አማራ ክልል ውስጥ በማይፈልገው ጦርነት እየተሳተፈ ነው፣ እየተሸነፈ ነው፣ እጅ እየሰጠ ነው፣ እየተማረከ ነው። የህልውና ጉዳዩን ኢምፖርታንት የሚያደርገው ይሄ ጊዜያዊ አይደለም። የአንደርስታንድ የዛሬ 2 ዓመት የዛሬ 10 ዓመት የደረሰብን የህልውና ጉዳይ አሁንም የሚሰማን እሱ ነው። የሞራል የበላይነቱን የያዝነውም በሜዳውም ላይ በሌላውም ቦታ የምናምንበት ካዝ ስለሆነ ነው። ቴንክ ዩ። እሺ በሚቀጥለው ሲመጣ የምትመልሷቸው ጥያቄዎችን አዘጋጅላችኋለሁ። የህልውና ጥያቄ አለብኝ ብለህ ድብድቡን መጀመሪያ የህልውና አደጋ አለ በደንብ ስም የህልውና አደጋ አለብኝ ያልከው ከቤትህ ውጪ ነበር። ቤት ውስጥ የነበሩ ሰዎች የህልውና አደጋ አልነበረባቸውም። የህልውና አደጋ አለብኝ ብለህ ድብድብህን ቤት ውስጥ አመጣ። በሰላም የተቀመጡ ሰዎች የህልውና አደጋ ውስጥ ከተትካቸው። ከ2800 በላይ ትምህርት ቤቶች ተዘግተዋል። ኢንፍራስትራክቸር ወድሟል። ዜጎች ይገደላሉ። ገበሬው ይገደላል። የሚታዩት ነው። የህልውና አደጋው የት ነው ስልት አውቃለሁ። የት ነው ያለው የህልውና አደጋ የተፈጠረበት ብልም አርባ ጉጉ፣ በደኖ እንደዚህ ብለህ ትጠቅስልኛለህ። አሁን አማራ ክልል ውስጥ ያለው የአማራ ብሔር ተወላጆች የህልውና አደጋ አለባቸው። በሌላ አባባል ውጪ ለተፈጠረ ጸብ ድንጋይ ውርወራውን ቤት ውስጥ ማምጣት ማለት ነው። ቤት ውስጥ ትደባደባለህ፣ ከቤት ውስጥ ሆነ ትወረውራለህ። ከውጭ ያለው ሰውዬ ከውጭ ይወረውርባል፣ መስታወትን ይሰብራል፣ ልጅን ይፈነክታል፣ ቤትን ያፈርሳል ምናምን። መጀመሪያ ጸብህ ውጭ ነበር እና እንደምን ይህን የህልውና አደጋ ወደ ውጭ አላደረግኩም? ከክልሉ መውጣት ለምንድን ነው የከበደ? ይህን በሚቀጥለው ሚኒሊክ እንትን ትላለህ። ቅድም የጠየቁት ጥያቄ አለ። እንትኑ ስለደረሰ ልንገራችሁ። አሁን ባለው ሁኔታ በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? አዎ ይቻላል። ለአይቻልም ለዚህ የሚረዳ ቅንጅት የለም የሚል ምርጫ አስቀምጬላችሁ ነበር። 53.7 በመቶ የሚሆኑ ሰዎች ይቻላል፣ አረ ይቻላል ብለዋል። 46.3 በመቶ የሚሆኑ ሰዎች አይቻልም ብለዋል። ልዩነቱ ጠባብ ነው፣ 7.4 ነው። ግን 53.7 በመቶ የሚሆኑ ሰዎች አዎ የሚቻል ነገር ነው ብለው ሞልቷል። ይሄ ጀስት
ዝም ብሎ ቲክቶክ ላይ ያላሉ ሰዎች ነው እንጂ በእንትን አይደለም። አይ ዶንት ኖ አድማጮቼ ወይ አንድ አካባቢ ሰዎች ሊሆኑ ይችላሉ፣ ወይ አንድ ቡድን ደጋፊ ሊሆኑ ይችላሉ። ይሄን እንደ ሳምፕል ወስዳችሁ ደግሞ ዜና እንዳሰሩ ጀስት እዚህ ላይ ያሉ ሰዎች እጃቸውን እንዲያፍታቱ ለሳምፕል የወሰድነው ነው። እሺ ከምኒልክ ፋኖ ቀጥሎ ወደ ዋንጋሪ እንሄዳለን። እሺ አመሰግናለሁ ቴዲ። በመጀመሪያ ዛሬ ያንተን ቤት በጣም ነው የወደድኩትና እውነት ወጣች። ኦሮሞ አባቶች ሲተርቱ ዱጋ አፋን ቀበን ፉኛኔን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እውነት የተደበቀች እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እና ቴዲ ዛሬ አንተ ቤት የሴቭ ኦሮሚያን ደራሲ ዘኢንቪዚብል ሃንድ በገሃድ አሳየ። በገሃድ ማንነቱን ፊት ለፊት ሴቭ ኦሮሚያን ማን እንደሚደርሰው ማን አጀንዳ እንደሚሰጠው ፊት ለፊት ስለወጣ በጣም አመሰግናለሁ። በዚህ አጋጣሚ አኪላ ይሄ ሴቭ ኦሮሚያ ላይ ዛሬ ምን ተብሎ ታውቃለህ? ኦሮሞ የሚበላው ስጋ፣ እንቁላል፣ ወተት፣ ቅቤ ነው። ስለዚህ የተመጣጠነ የአስተሳሰብ ችሎታ አሉ እንጂ እነዛ ዳጉሳ እየበሉ መኖር የከለከሉን ብሎ የጻፈን ሰው ተመልከት። የወለጋ ኦሮሞ ነፃ አውጪ ሆኖ መጥቶ የሸዋ ኦሮሞዎች የወለጋ ኦሮሞዎችን ደብድቧቸዋል ብሎ የጻፈን ሴቭ ኦሮሚያን ምሳሌ አድርጎ ጭራሽ ደግሞ አልፎ በዚሁ አጋጣሚ ዋቄፈናዎች እንኳን ደስ ያላችሁ ነፃ አውጪ መጥቶላችኋል እንኳን አማራ ለዋቄፈናዎች ተቆርቋሪ ሆኖ አማንግ ኦሮሞስ ሽብልቅ ለማድረግ የሚሄደውን የሴቭ ኦሮሚያን ባለቤት ስላጋለጥልን ያንተ ቤት በእውነት በጣም በጣም ነው የማመሰግነው። ክብረት ይስጥልኝ። በዚህ አጋጣሚ ኢሬቻ በአዲስ አበባ እንዲከበር የሆነው በፖለቲካ ትግል የመጣ መሆኑን አትዘንጉ። ሾርት ሜሞሪያ ማንሆን በፖለቲካ ትግል ነው የመጣው። ኦሮሞ ማንነቴን ኢትዮጵያዊ ውስጥ ፈልጌ ያጣው ኢትዮጵያ የሚለው የሚዘፈነው የሚደምቀው ለዓለም የሚሰራጨው ምስል ውስጥ ራሴን አጣው ብሎ ታግሎ ዛሬ ለዓለም አደባባይ እንኳን አደረሰ ለኢሬቻ ተብሏል። ይሄ የፖለቲካ ትግል ውጤት ነው። በቀላሉ መነጠል አይቻልም። እንደዛም ቢሆን ግን የሚለጥጡ ካድሬዎችን አልደግፍም። ግን እዚህ ጋር ሳታመሰግኑ ለምሳሌ የሀጫሉን ቲሸርት አድርገው የመጡ የፖለቲካ ሊሰሩ የመጡ ታስረዋል። ቲሸርት እንዲያወልቁ ተደርገዋል። የሀጫሉን ምክንያቱም ዓላማው ሀጫሉን ማስታወስ ሳይሆን ዓላማው በሀጫሉ ስም ፖለቲካ ሊሰራ ስለነበር ማለት ነው። መንግስት እኮ ነው ጎበዝ፣ አገር እያስተዳደረ እኮ ነው። ከወለጋም ከመጣ ፖለቲካ ሊሰራ ከመጣ ይታሰራል። በጥምቀት ጊዜም በሰንደቅ ዓላማ ስም ፖለቲካ ሊሰራ ከመጣ ይታሰራል። መንግስት ስርዓት ያስከብራል። በዚሁ አጋጣሚ ስትናገሩ የመሰከራችሁት መንግስት ለኦሮሞም በህግ በማስከበር ረገድ ለኦሮሞም እንደማይመለስ ነው ያረጋገጣችሁት። ይህ እኮ ሊበረታታ እኮ ነው የሚገባው። በኢሬቻ የቁልቢ ገብርኤል ክብረ በዓል ሲከበር የቁልቢ ማህበረሰብ ሙስሊም ነው። ለክርስቲያኑ ቤቱን ለቆ አብልቶ በዛችም ሸቅሎ አክብሮ ተባብሮ ይሸኛል። የቁልቢ ማህበረሰብ ሙስሊም ኦሮሞ ማህበረሰብ ኢሬቻን ሊያከብር ለአንዲት ቀን አዲስ አበባ ሊያከብር የመጣ ወጣት ሜዳ ላይ ወገን አልባ ሆኖ ሜዳ ላይ ለተኛ ጭራሽ መንግስት ሆቴል አመቻችቶለታል የሚል ክስ ይቀርባል። በጣም ያሳዝናል። እንደዚህ አይነት ነገር ተውባካችሁ። ይሄ አኗኑረ ነው። ሰልጠን እንበል። አንድ ቀን ነው የሚያከብረው። ኦሮሞ ተገናኝቶ ፈጣሪውን የሚያመሰግንበት ነው። ከቻልክ አግዘው፣ ካልቻልክ አትስደበው። አትሊስት ለመኗኗር የሚሆን ነገር ፖለቲካም ከሆነ ለመኗኗር እንስራው። የመንግስት ካድሬዎች የለጠጡት የራሳቸውን አጀንዳ ሊሸጡት ይችሉ ይሆናል። ችግሮች አሉ። ቅድም ማነው ወንድሜም ተናግሮታል። ግን ቶፕ ያለው ለምሳሌ ዶክተር አብይ ያስተላለፉት መልእክት ከተመለከት ኢሬቻ ክብረ በዓል ነው። ሌሎች ወዳጅ የምታፈራበት እንጂ ጠላት የምታፈራበት ክብረ በዓል አይደለም። ሌሎቻችሁ እንግዲህ የተነፈሰ እስከዛሬ በኢትዮጵያ እንትን ላይ አየር ላይ ያልዋለ አደረገ። መንግስት ማገዙ ግን የኦሮሞ መንግስት ስለሆነ ሳይሆን ህገ መንግስቱ የተጨቆኑ ብሔር ብሔረሰቦች ባህላቸውን ሲያከብሩ ማገዝ ግዴታው ነው የሚለው አንቀጽ 90 አንብቡት። አንቀጹ ይተርጎም ካላችሁ ለህገ መንግስት ተጣሪ ጉባኤ ያቀርቡት። ማገዝ ግዴታው ነው። ተጨቁነናን ያሉ ለጫምበላላ ለመዓት ክብረ በዓላቶችን አደባባይ አምጥቷቸዋል።
ያውጡት፣ ራሳቸውን ኢትዮጵያ ውስጥ ይመልከቱት። ጫምባላላን እናክብር። ኢትዮጵያን የምንወድ ከሆነ ትልቁ ጃንቱን ኦሮሞ ማህበረሰብ ሳይሆን ትንንሾቹንም እናክብራቸው። ያ ኢኮኖሚክስ ሪሶርሳችን ነው ማድረግ የምንችለው እንጂ መጣያና መነነቃቀያ ፖለቲካ መስሪያ እናድርገው። የፖለቲካ ውጤት መሆኑን እንዳትዘነጉ። በጥምቀት ክብረት አቀባበል ላይ ለምሳሌ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነጠላ የለበሱ የፋኖ ዓላማ እንደነበረ ታውቃላችሁ። እኔ ለምሳሌ እዛ ላይ ጽፌያለሁ። ጎበዝ። ሰንደቅ ዓላማ አረንጓዴ፣ ቀይ፣ ቢጫ በህገ መንግስቱ አንቀጽ 3 ንዑስ ቁጥር 1 ላይ የተጠቀሰ ነው። ሰንደቅ ዓላማው እሱ ነው። አርማውን የለውም ብለህ ልጠይቀው ትችላለህ በአዋጁ። በሰንደቅ ዓላማው ግን ህገ መንግስታዊ መሰረት ያለው ስለሆነ ፖሊስ ልትከለክል አትችልም ብዬ ተቃውሜያለሁ። የህግ መሰረት ይዤ ማለት ነው። ግን የዘንድሮ ኢሬቻ ላይ ለውጥ አላያችሁ? የኦሮሞ ወጣቶች የኢትዮጵያን ሰንደቅ ዓላማ ይዘው አላያችሁ? ረጅም አግድም ይዘው የኢትዮጵያን ሰንደቅ ዓላማ ማንጠልጠል ይሄ የብልጽግና ትግል ውጤት አይደለም? በመጽሐፍ ቅዱስ አንድ ትምህርት አለ። ከ99 ከመቶ በጎች ውስጥ አንድ በግ ሲጠፋበት የጠፋው በግ ሲገኝ ጨፈረ እረኛው አይደል? ከኢትዮጵያዊነት ማማ ላይ አውርደው 60 ዓመት ሙሉ መርዝ ሲያጠጡት የነበረውን ማህበረሰብ የኢትዮጵያ ሰንደቅ ዓላማ ሲጠየፍ የነበረውን ወጣት በረጅም ይዞ ሲወጣ እንኳን ደስ ያለ እንኳን ደህና መጣ ብለህ እንደመቀበል ልታዋርደው ትፈልጋለህ? ጎበዝ። ለምንድን ነው አድዋን የመሰለ ትግል ላይ የሞቱ ኦሮሞዎችን አጥንት እንዲክድ የተደረገ እኮ ነው። በፖለቲካ በህወሓት መርዘኛ ፖለቲካ፣ በከፋፋይ ፖለቲካ፣ አሁን ዋን አማራ በሚያራምደው ከፋፋይ ፖለቲካ የኦሮሞ ማህበረሰብ የገነባትን ኢትዮጵያን እኮ ነው እንዲርቅ የተደረገው። በአድዋ ላይ አድዋን አሁን በግድ በሃጫሉ ግፊት ማን ነው የሞተውና ነው አድዋን የምትሸሸው ተብሎ ወደ ኢትዮጵያዊነት እያመጣው የአሁኑን ኢሬቻ የኢትዮጵያዊነት መንጸባረቂያ የኢትዮጵያን ሰንደቅ ዓላማ በረጅሙ ይዞ ለብሶ ሲጨፍር እንደማየት የሚያስደስት ነገር የለም። ይችን ከፍ አርጋት፣ ቂምህን አውጣ፣ እኛም ስድቡን እናቆም መባባልና ዌልካም ነው ልንባባል የሚገባው እንጂ በምን ስሌት ነው መንግስትን የተለየ ኦሮሞ ስለሆነ ትሪት አደረገው ተብሎ ወደ ክስ ከምንሮጥ ችግርም ካለ ችግሩን አስወግዶ ግን ወደ ኢትዮጵያዊነት ሁሉም ኢትዮጵያዊነቱን ራሱን ኢትዮጵያዊነት ፒክቸር ውስጥ እንዲመለከት ማድረጉ ነው የሚሻለው። ስለዚህ ወንድም አንዴ ቃል ዋንጋሪ የናኦፒ አቶ ልደቱ መጽሐፍ ፊክሽን ያልከው ስህተት፣ ፊክሽን አይደለም። የናኦፒ አገር ነው። በቻይና ምስራቅ ቻይና ውስጥ የሚገኝ ራሱን ንጉስ አድርጎ የፈጠረ በቻይና የዳይናስቲ ውስጥ ትልቅ ስፍራ የፈጠረው ነው ናኦፒ። ወንድሙን ጭምር ካምፔን አድርጎ ያሸነፈ ነው ናኦፒ። በእርግጥ እዛ ላይ እኔን ከከዳኸኝ አልምርህም የሚለውን ነው ለማምጣት የፈለገው። የኢትዮጵያን ሕዝብ ከድተዋል ለማለት ነው የፈለገው አቶ ልደቱ። መጽሐፉን ሳላነበው ርዕሱን ብቻ ይቼ ማለት የካኖፒ ሀገር ፊክሽን አይደለም። ጎትቶ ሊያመጣው የፈለገው እስቲ መንግስታዊ ስርዓትን ለውጠን መንግስት መተካት እንጂ አገር አልባ እንዴት ነው ስቴትለስ ለመሆን ሰው ፖለቲካ የሚሰራው? የተጣመመው መንግስት ለማቃናት ትሰራለህ እንጂ እንዴት ነው የተጣመመው መንግስቱን ማስወግደህ መንግስት አልባ የሆነ ስቴትለስ የሆነ ማህበረሰብ ለመምራት የምትሄደው? እንዲህ አይነት ፖለቲካ ኢትዮጵያን ለማፍረስ የሚጣጣሩ ናቸው። በኋላ ጊዜ ሳገ በስፋት እመጣበታለሁ። የትውልደቱን ከመድሎት ጀምሮ ከ27 ሲደመሩለት ጀምሮ ከህገ መንግስቱ ጀምሮ እንዴት የሚጣረሱ ጽንሰ ሀሳቦችን ይዞ እንደሚንቀሳቀስ ራሱ የጻፈውን መጽሐፍ ያስረዳቸዋለሁ። ስለዚህ ውድ ኢትዮጵያውያን ወደ ቀልባችን እንመለስ። ቴንኪው ቴዲ ድሎ ስለሰጠኝ ቴንኪው ከልብ አመሰግናለሁ። ከዋንጋሪ ቀጥሎ ወደ ራስ ደጀን ጋይስ። እኔ የማንኪያ ነገድ ነኝ ብያቸዋለሁ። አንድ የችል ነገር የማንኪያ ነገድ ነኝ። በግርግር የማላምን በአድማጭ ጭብጨባ ማልፈነደቅ ጭብጨባ ሲጎል ማልኮሰምን። እኔ በራሴ ፕሪንስፕል ነው የምመራው። በሀገሬ በህዝቤ ጉዳይ ማልደራደር። ምን ይለኛል ሰው ምን ይለኛል ምናንተ ምን ይለኛል ምናምን ብዬ የማህበረሰብም የግለሰብም እስረኛ ያልሆንኩኝ፣ የሰውን ብድር የሌለብኝ ሰውም የኔ ብድር የሌለበት። ስለዚህ የኦሮሞ ህዝብ በገዛ ሀገሩ ላይ የኢሬቻን በዓል እያከበረ ነው። እንኳን ለኦሮሞ ህዝብ ለኢሬቻ በዓል በሰላም አደረሳችሁ። ከቆረቆረ ምንም ማድረግ አልችልም። ይሄ የራሴ መርህ ነው። ከቆረቆረ እኔ የማደርገው ነገር ከቆረቆረ አዶን ኬር ከ10ኛ ፎቅ መመዘግዘግ ትችላለህ። የማይናወጥ ጠንካራ ፕሪንሲፕሌ ነው፣ ለሁላችሁም የሚሰራ ማለት ነው። አይ ቲንክ ሰምታችሁኛል ብዬ አስባለሁ። ከልብ አመሰግናለሁ። ራስ ደጀን 8 ደቂቃ አለ።
አመሰግናለሁ ቴዲ። ኢሬቻን በተመለከተ ያው ቅድምም ለመግለጽ እንደሞከርኩት ሰፊ የኦሮሞ ሕዝብ የሚያከብረውን የኢሬቻ በዓል እንዳንድ ፋኖ ደጋፊ አከብራለሁ። ግን ሌላው የኢትዮጵያ ሕዝብ አረንጓዴ ቢጫ ቀይ ባንዲራ ይዞ ሲወጣ ፋኖነ ምንድነው እየተባለ የሚታሰረው ግን ያከበራፕ ነው። ሆን ተብሎ በዓሉን አማራ እንዲሸማቀቅ አማራ በኢትዮጵያ የፖለቲካ መዋቅር ውስጥ የነበረውን ለማጥፋት የተደረገ ስለሆነ እሱ ነገር መስተካከል አለበት የሚል ኮሜንት ሰጥቼ ማለፍ እንፈልጋለሁ። ከዛ በተረፈ ቡኖ በደሌ ይመስለኛል የአማራ ሴቶች ትምህርት ቤት ተዘግቶ ወደ ሴተኛ ዳሪ ወዘተ ወዘተ የሚል አለ። እኔ በእርግጥ ያቀረበውን ስታቲስቲክስ በአብዛኛው የማልደግፈው በሆንም ግን በትክክልም ከሆነ ትምህርት ቤት የሚያወድመው አብይ አህመድ አሊ በድሮን፣ ጤና ጣቢያ የሚያወድመው አብይ አህመድ አብዲ በድሮን፣ አብይ አህመድ አሊ ስል አሁን ያለው መንግስት ገዥ መደቡ ማለት ነው። ስለዚህ እሱ ነው እያወደመ ያለው። ለምሳሌ በቀደም እንኳን ሰሜን ወሎ አይታችኋል። ቢቢሲ ገብቶ ማንም ሰው ማየት ይችላል። ነፍሰ ጡር እናቶች ለሕክምና የገቡ ሰዎችን በድሮን የጨፈጨፈ ስርዓት ነው። ስለዚህ የአማራ ወጣቶች ትምህርት ቤት ሄደው ለመማር ይሳቀቃሉ። የአማራ እናቶች ሐኪም ቤት ሄደው ለመታከም ሁሉ የሚሳቀቁበት ሁኔታ ነው ያለው። የህልውና አደጋ ገጥሞናል እያላችሁ ግን በአካባቢው የሚኖረውን ህዝብ ራሱ ህልውናውን አደጋ እየከተታችሁት ነው የሚል ጥያቄ ስትሰነዝሩ ስለሰማሁ ቴዲ፣ የህልውና አደጋ በአብዛኛው የነበረበት ከክልሉ ተብሎ በተለምዶ ከሚጠራው አካባቢ ውጭ የሚኖረው ነበር። አብይ አህመድ ግን ትጥቅን አስፈታለው ቀበቶን ማስፈታለው ብሎ የአማራን ህዝብ ትጥቁን ሊያስፈታ ሲመጣ የአማራ ህዝብ ያለው ብቸኛ አማራጭ መዋጋትና መታገል ነበር። ስለዚህ በጦርነት ውስጥ በውጊያ ውስጥ ለህልውና በምታደርገው ተጋድሎ አዎ ብዙ ችግሮች ሊፈጠሩ ይችላሉ። ዋናው መሰረታዊ ነገር ግን እኛ ከዛ ውጭ ምንም አማራጭ ስላጣን ነው። እሱን ካልኩ በኋላ አሁን ላይ ፋኖ የት ነው ያለው? ፋኖ በህዋት በሻቢያ በተለያዩ ኃይሎች ይደገፋል እየተባለ ይባላል። በአንድ ሳምንትም እናጠፋዋለን እያሉ አሁን ደግሞ ሲማረክ ምን ሲል እናየዋለን የሚል ሀሳብ ስታቀርብ ሰምቻለሁ ቴዲ። በመጀመሪያ የአማራ ህዝብ ወይም የአማራ ፋኖ ሰራዊት ለውጭ ኃይሎች ለባዕዳን አድሮ አያውቅም። በታሪክ አደረ ከተባለ አብይ አህመድ አሊ ነው። አብይ አህመድ አሊ ከዚህ በፊት በመድረክ ሲናገር እንደሰማችሁት የኢትዮጵያ መከላከያ ሰራዊት ይዘው ወደ ኤርትራ ለሄዱት ለብሪጌዲየር ጀነራል ከማል ገልቹና ለኮሎኔል አበበ ገረሱ መረጃ ሲሰጥ ነበር ብሎ ሁላችንም የምናውቀው ንግግር ነው። እሱ ብቻ አይደለም። ላይቤሪያ በወቅቱ የሰላም አስከባሪ ቡድን ልኡካን ከነበረው የአሁኑ ሌተናል ጀነራል ብርሃኑ በቀለ በዳዳ ላይቤሪያ ከሄደበት ታስሮ የመጣው ከአብይ አህመድ ጋራ ኮሚኒኬሽን ሲያደርጉ ተጠልፎባቸው ነው። ይሄንን መከላከያ ያለ ማንም ሰው መጠየቅ ይችላል። እግዚአብሔር ምስክሬ ነው። ከላይቤሪያ መጥቶ ለብዙ ጊዜ በአቀብ ተደርጎበትኝ እድገት ተከልክሎ ስለነበር ነው። በነገራችን ላይ አብይ ከመጣ በኋላ ከኮሎኔል ሌተናል ጀነራል የሆነው በዚህ አጋጣሚ ነው። ስለዚህ አብይ አህመድ እንጂ ለዛኔ ኤርትራ ከኢትዮጵያ መንግስት ጋር የነበራትን ሁኔታ እናውቃለን። ስለዚህ መረጃ እያቀበለ አገር መከላከያን ሲያፈርስ የነበር አብይ አህመድ እንጂ የአማራ ፋኖ ሰራዊት ከኤርትራም ጋር አልተባበረም። ለኤርትራም አሳልፎ የሰጠው መረጃ የለም። ግን አሁን ላይ ፋኖ የት ነው ያለው ለሚለው ነው። የአማራ ፋኖ ሰራዊት አሁን ላይ ያለው በከፍተኛ ከፍታ ላይ ነው ያለው። ምክንያቱም ፋኖ ትግል ሲጀመር በተለያየ አቅጣጫ የአማራ ልጆች መጥተው በጋራ በቲም በጋንታ ምናምን የነበረ አደረጃጀት ነው። አሁን ግን የፖለቲካ ኃይሉና ወታደራዊ ኃይሉን ለመሰብሰብ አፋድና አፋባ በሚባሉ ሁለት አደረጃጀቶች ውስጥ ሆኖ በነፃነት እየታገለ ነው ያለ። ይህ እድገቱ ማሳያ አንደኛ እንደ ድርጅት ወደ አንድ ለመምጣት እየሞከረ መሆኑ፣ ሌላው ፋኖ ትግሉ ሲጀመር የነበረውን ወታደራዊ አቅምና የአሁኑን ማነጻጸር የሚቻል የኢትዮጵያ ሕዝብ የሚያየው እውነታ ይመስለኛል። ፋኖ ትግሉ ሲጀመር ዲሽቃ፣ ሞርተር፣ ስናይፐር ምናምን የሚባሉ ወታደራዊ መሳሪያዎች፣ ወታደራዊ መገናኛ ሬዲዮች አልነበሩትም። አሁን ላይ ግን የአብይን አህመድ ወታደር በየሜዳው ዙሪያውን ከቦ ትጥቅ እየማረከ ራሱን ከሞርተር እስከ ዲሽቃ እስከ ዙ 23 እና መሰል መሳሪያዎችን እየታጠቀ ነው። እሱ ብቻ አይደለም። ፋኖን ብዙ ሰው ማየት ይቻላል። በየቦታው በኮማንዶ ደረጃ እያሰለጠነ ነው። በኮማንዶ ደረጃ እያሰለጠነ ነው። ሰሞኑንም በምስራቅ አማራ ፋኖ ቀጠና በአርበኛ ምሬ ወዳጆና በሌሎች አርበኞች የተገኘው ድል የራሱ የፋኖ ውጤት ነው። ይሄንን ለማረጋገጥ በቀጠናው ያሉትን ወታደራዊ ከፍተኛ አዛዦች ማየት በቂ ነው። ለምሳሌ በምስራቅ አማራ ቀጠና እንደነ ኮሎኔል ፋንታው ሙሀባ ያሉ አርበኞችን ማየት ይቻላል። ፋንታው ሙሀባ በነገራችን ላይ አሁን ኢትዮጵያ ውስጥ ካሉ ጀነራሎች ኢንክሉዲንግ ፊልድ ማርሻል ብርሃኑ ጁላ በላይ ቀድሞ ኮሎኔል የነበር ሰው ነው። ፋንታው ሙሀባ የ108ኛ ኮር የዘመቻ መምሪያ ኃላፊ ያለ ጀነራል ብርሃኑ ጁላ የ22ኛ ክፍለ ጦር አዛዥ ነበረ። ይሄ ምንም ማንም ሰው መናገር። ጀነራል ጌታቸው ጉዲና የ11ኛ ክፍለ ጦር ምክትል አዛዥ ነበረ። ስለዚህ ይህ ሰው
የጀነራልነት ማዕረግ ብዙዎቻችሁ እንደምታውቁት የፖለቲካ ሹመት ነው። ስለዚህ ኮሎኔል ፋንታው ማባ መከላከያ ካሉ ጦር ጀነራል መኮንኖች የተሻለ ውጊያ ማቀድ የሚችል ፋኖን መምራት የሚችል የመዋጋት አቅም ያለው ነው። እንዲሁም ከአርበኛ ምሬ ወዳጆ ጋር ያሉት እነ ኮሎኔል አባይ እነ ኮሎኔል ፋንታው መኮየና መሰል አርበኞች መከላከያን አቅሙን እንዴት ማጥቃት እንዳለባቸው በየትኛው ስስ ቦታ ማድረግ እንዳለባቸው ምን አይነት ኢላማ ሰሌክት ማድረግ እንዳለባቸው ጠንቅቀው ስላወቁ ነው 12ኛ ክፍለ ጦርን የሞርተር ሻለቃ ባትሪዋን ሙሉ በሙሉ ያወደሙትኝ። ስለዚህ ፋኖ ከትናንት በላይ የተሻለ የወታደራዊ ቁመና ያለው እንጂ እነ ብርሃኑ ጁላና እና አበባው ታደሰ እንደሚሉት በኗል ተኗል ለቀማ ላይ ነን ምናምን የሚለው የኢትዮጵያ ሕዝብ እንግዲህ አይቶ ይታዘብ። ስለዚህ ፋኖ ከትናንት በተሻለ ከፍተኛ ወታደራዊ አቅም ላይ እንዳለ ሰፊው የኢትዮጵያ ሕዝብ የሚያውቀው ይሆናል። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተማረከ? ፋኖ ተዳክሟል ከተባለ ፋኖ አቅም የለውም ከተባለ ለምን ተማረከ የሚለውን ማየት ያስፈልጋል። አንድ ወታደር ለመዋጋት ዓላማ ያስፈልገዋል። ልትሞትለት የምትችለው ዓላማ ይኖርሃል። አሁን የኢትዮጵያ ወታደር እኮ እየሞተ ያለው የገንዘብ ወንድሙን አማራን ለመግደል ወይስ የውጭ ወራሪ መጥቶበት ነው? በምን ሞራል ነው? አሁን እኮ ሰራዊቱንም እኮ ራሱ ለመግደል እኮ በጣም ቸግሮ ነው ያለው። ስለዚህ ፋኖ ከአብይ አህመድ ወታደር የተሻለ ሊሞትለት የሚችለው የነጠረ ዓላማ አለው። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተዝረከረከው ካልከኝ ሰራዊቱ እጅግ በጣም የተወጠረ መልክዓ ምድር ባለበት ሁኔታ ነው እየተዋጋ ያለው 7 ዓመት ሙሉ ያለምንም ማቋረጥ። እኔ አንዳንድ እውነት ያሳዝኑኛል። ያለምንም ማቋረጥ በየቦታው በየወረዳው በየቀበሌው እየባዘነ ነው ያለው። ይሄ ሁኔታ ስላለ ነው ጀግናው የአማራ ፋኖ ሰራዊት እሱን አጋጣሚ ተጠቅሞ የአብይ አህመድን ኃይል አከርካሪውን እየሰበረ በየቦታው እያዝረከረከው የሚገኘው። አሁንም ከዛ የተሻለ ዝግጅት እየተደረገ ነው። ሌላው ፋኖ ከህወሓት ጋር አብሮ ይሰራል ስለሚባለው ነው። ፋኖ ከህወሓት ጋር አብሮ አይሰራም፣ ግን ፋኖ አብይ አህመድን ቢወገው ፋኖ ከአብይ አህመድ ጎን ተሰልፌ አልዋጋም ነው ያለው። ስለዚህ ታክቲካል አሊያንስ መሆን እንችላለን። ከዛ በተረፈ ግን የህወሓት ምን እንደሚፈልግ ነገ ላይ ምን ሊያደርግ እንደሚችል በጣም ፋኖ ጠንቅቆ ያውቃል። ስለዚህ ከህወሓት ጋር እኛ ያለን ግንኙነት ስለዚህ ከአብይ አህመድ ጋር እኛ ያለን ግንኙነት በጣም የተወሰነ ጥንቃቄ የተሞላበት የአማራን ህዝብ ጥቅም አሳልፎ የማይሰጥ እንደ ሀገርም ነገ አብረን ከሌሎች ጋር በጋራ ተባብረን የምንመሰረታት ሀገር ላይ የሚኖረንን ሚና ራሳችን አቅማችን እያጎለበትን እንጂ የህወሓት ጋሻ ጃግሬ ሆነን ወይም የህወሓት መንገድ መሪ ሆነን የምንሄድበት ሁኔታ የለም። ፋኖም እንደዚህ አይነት ሀሳብ የለውም። ሌላው ግን ስለ ልደቱ መፈንቅል ህዝባዊ አመፅ ምናምን ያልከውን እኔ ትንሽ እሱ ነገር እኔ አልስማማም። አይ ዶንት ቲንክ አሁን ባለው ነባራዊ ሁኔታ ህዝባዊ አመፅ የሚለው መሬት ላይ እየተደራጀ ኃይል በሌለበት ሁኔታ የሚደረግ አይመስለኝም። የአማራ ህዝብ ግን ከህዝባዊ አመፅ በላይ በመሳሪያ ታጥቆ እየተዋደቀ ነው። እሱን ትግል ነው እየደገፍን ያለ ነው። እንግዲህ ሰዓቴ ደግሞ ኋላ ተመልሼ ትመጣለች ሲኖረኝ ከኤርትራ ጋር በተያያዘ ያለውን ጉዳይ ሀሳብ ለመስጠት ሞክራለሁ። ቴዲ ሁሌ ለምሰጠን እድል እጅግ አመሰግናለሁ። ቴንክ ዩ ራሳችን ቴንክ ዩ። ወደ ቅድስት እንሄዳለን። ምናልባትም ከዚህ በኋላ አንዳንድ ዙር ከደረሳችሁ በኋላ ሁለተኛ ዙር ላይ ቪዲዮ የምታበሩ ትቀሩና የማታበሩ በክብር አሰናብተን ከሌሎች ጋር ጌ አንዱ ለዙር እንሄድና ማጠቃለያ አድርገን እንሰናበታለን። የተያየን ወደ ደራው ጨዋታ የምንሄድበት ይሆናል። በቪዲዮ የምትገቡ ሰዎች የላካችሁ ሰዎች በቪዲዮ የምትልኩ ሰዎች ብቻ ሁኑ። በተለያዩ ምክንያቶች ቪዲዮ የማይከፍቱ ሰዎችን በክብር ወደታች እናወርድና እየተያየን የምናወራበት ይሆናል። ቅድስታችን 8 ደቂቃ አለሽ። እሺ ቴንክ ዩ። ልደቱ ወደ አነሳው ሀሳብ ልነሳና በነገራችን ላይ ኢትዮጵያ ውስጥ ካሉ ፖለቲከኞች በደንብ በሀሳብ መሞገት፣ ሀሳብን ወደ ጽሁፍ ማውረድ፣ ከዛ ደግሞ ሰላማዊ ትግል ለአንድ ፖለቲካ መሰረት ነው። ትግሎች ሁሉ መሆን ያለባቸው በሰላማዊ መንገድ ነው የሚል ጽኑ አቋም ይዘው ለረጅም ጊዜ የቆዩ ናቸው አቶ ልደቱና እኔ በዚህ በጣም ነው ማከብራቸው። ወደ ዋና ወደ አነሱት ስንሄድ ህዝባዊ እምቢተኝነት አንዱ መንግስታቶች የሚወድቁበት አንዱ መንገድ ነው። ህዝባዊ እምቢተኝነት አሁን ባለው ነባራዊ ሁኔታ ህዝቡ ከፈለገ ህዝባዊ እምቢተኝነት ቢነሳ ይሄ መንግስት የማይወድቅበት ምንም ምክንያት የለም። ህዝቡ ከፈለገ ነው። ነገር ግን አሁን አጠቃላይ ኢትዮጵያ ውስጥ ያለው መንግስት በህዝቡ ውስጥ ያለው አቀባበል
እሳቸው እንደሚሉት ልክ ከዚህ በፊቱ እንዳየናቸው ሙሉ በሙሉ ይሄ መንግስት አያስፈልገንም የሚል አለ ብዬ አላምንም። ለነዚህ ደግሞ ማሳያዎች ማምጣት እንችላለን። ለምሳሌ በዚህ መንግስት ተቃውሞም ድጋፍም ካላቸው ውስጥ አንዱ ኦሮሚያ ክልል ነው፣ ሌላው አማራ ክልል ነው። ኦሮሚያ ክልል ውስጥ ይሄንን መንግስት የሚደግፍ አለ፣ ይሄንን መንግስት ደግሞ የሚቃወም አካል አለ። እዛ ክልል ውስጥ ሄደ ህዝባዊ እምቢተኝነት ለማድረግ አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ህዝባዊ እምቢተኝነት ሁሉም ማህበረሰብ፣ ሁሉም ህዝብ ሀገሪቷ ላይ የሚኖረው እንደው አብዛኛው ብንወስድ ይሄ መንግስት መውደቅ አለበት የሚል መተማመን ደረጃ ላይ ከደረሰ ያንን ማድረግ እንችላለን። ባለው ነባራዊ ሁኔታ ግን ይሄን ለማድረግ የሚቻል አይመስለኝም። በተመሳሳይ አማራ ክልልም እንደዛው ከህዝባዊ እምቢተኝነት አልፎ በወታደራዊ ነው መውደቅ ያለበት። ይሄ መንግስት በህዝባዊ እምቢተኝነት ብቻ አይወድቅም እና በመሳሪያም ነው መውደቅ ያለበት የሚል ደረጃ ተደርሶም እንኳን ስናይ የዚህ መንግስት ገዢ የሆነው የብልጽግና ፓርቲ አባላት የሆኑ ደግሞ የአማራ ክልል ነዋሪዎች ወይም አማሮች የምናገኝበት አይነት የፖለቲካ እንትን ያለውና ለህዝባዊ እምቢተኝነት በየክልሉ ያለውን ነባራዊ ሁኔታ ስናየው ደጋፊም ነቃፊም ያለበት አይነት ነገር ስለሆነ እንደው በቀላሉ በህዝባዊ እምቢተኝነት ለመጣል የሚቻልበት አይነት የፖለቲካ እንትን ነው ያለው ብዬ እኔ አላስብም። ከዛ ውጪ ህዝባዊ እምቢተኝነቶች በምን ይደገፋሉ? እዛ ጋር አንድ ጥብርቱ ፖዝ አድርጌያለሁ ደቂቃሽን። ለምሳሌ አሁን ህዝባዊ እምቢተኝነቱን ይመራሉ ተብሎ የሚታሰቡ ሰዎች አቶ ልደቱ አያሌው ያሉበት የአብሮነት ለኢትዮጵያ ስብስብ ሰዎች እነሱ በዋነኛነት ይመሩታል ተብሎ ነው የሚታሰበው። አሁን ወደ ሪያሊቲው ልምጣና እንጠይቅ። ለምሳሌ እዛ ውስጥ ልደቱ አያሌው ያሉ፣ ጀዋር መሐመድ አለ፣ ሌሎች ፖለቲከኞችም አሉ። አሁን ህዝባዊ እምቢተኝነት ወይም ሲቪል ዲስኦቢዲየንስ ስትይ ሶሻል ቤዝ ያስፈልግሻል። ተነስ ስትዩ የሚነሳ ተቀመጥ ስትዩ የሚቀመጥ አትሊስት ኦፒኒየን ሊደር የሆንሽበት የሆነ ስብስብ ያስፈልግሻል። አሁን ባለው ነባራዊ ሁኔታ ሌላው ይቅር ስብስቡ መሬት ላይ ያለው ህዝብ ሊሰማቸው የሚችሉ ናቸው ብለሽ ታስቢያለሽ? አንደኛው እሱ ነው። የአብሮነት ለኢትዮጵያ ሰዎች አቅም አላቸው። የኢትዮጵያን ህዝብ ተነስ ሲሉት ሊነሳ በሚችልበት ደረጃ ላይ ናቸው። ግልጽ የሆነ ሮድማፕ አላቸው። ከዚህ ይዘን ወደዚህ ነው የምንወስድ ብለው የነገሩት እና በዛ ላይ የተማመነበት ህዝቡ። ሁለተኛ የኦሮሞን ህዝብ እንደ ሳምፕል ብትወስጂ በሲቪል ዲስኦቢዲየንስ እነዚህን ሰዎች አምኖ ኦኬ እዚህ መንግስት ላይ ስላልበጀኝ ልነሳበት ሊል የሚችልበት ነገር ነው ያለው ወይስ ይሄ መንግስት ያለበትን ችግር እየከረከምኩኝ እያስተካከልኩኝ ከዚሁ ጋር ሊቀጥል የሚልበት ስነ ልቦና ያለው? እውነታው አይናችሁ የሚያየው ምንድን ነው? አሁን ቲፒኤልኤፎችን ወይም ደግሞ የቲፒኤልኤፍ ሰዎችን የነጀዋርን የነለቱን አምኖ እሺ ብሎ ይህን መንግስት ሊጥል የሚችልበት ደረጃ ላይ አለ ብላችሁ ነው የምታስቡት? የእናንተ ግምጋሜ ምን ይመስላል? እሱንም እንድታኪበት ነው። ቴንክ ዩ። ቀጥሎ ልመጣበት የነበረውን ሀሳብ ነው አንተ በጥያቄ ያነሳኸው እና ህዝባዊ እምቢተኝነት የሚደግፉ ሌሎች ነገሮች ደግሞ በፖለቲካ ውስጥ መኖር አለባቸው። አንዱ ህዝቡ ህዝባዊ እምቢተኝነትን ሊያደርግ እንዲችል የሚያስችል በቂ አመራር ይፈልጋል። ይህንን በበቂ ሁኔታ የሚመራ አመራር ያስፈልጋል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ በህዝባዊ እምቢተኝነት መንግስትን ለመጣል የሚያስችል ህዝቡን የሚያስተባብሩ ተሰሚነት ያላቸው ተአማኝነት ያላቸው የፖለቲካ አመራሮች ወይም እንደው ግለሰቦችም ቢሆን ለማግኘት በጣም የምንቸገርበት ሰዓት እና አቶ ልደቱ ለመሰብሰብ እየሞከሩት ያለው ግሩፕ ይህን ህዝባዊ እምቢተኝነት ለመምራት አቅም አለው፣ ሞራል አለው፣ ልምድ አለው፣ መታመን አለው ብዬ እኔ በፍጹም አላምንም። ምክንያቱም አብዛኞቹ በተለያየ ምክንያት ኢትዮጵያ ፖለቲካ ውስጥ የቆዩ
በየጊዜው ህዝብ አምኖ ሲከተላቸው እንኳን የሆነ ጊዜ ላይ የሚክዱት እና ብዙ ስም የተሰጣቸው በኢትዮጵያ ፖለቲካ ተፈትነው የወደቁ ሰዎችን የምናይበት ምናልባትም አንዳንዶቹ ደግሞ ለዚህ ሁሉ ውጥንቅጥና ችግር የዳረጉን ሰዎች እንደገና አይናቸውን አጥበው የዚህ ሁሉ ችግር ፈጣሪ የሆነው ሰው ምንም ነገር እንዳላደረገ ሆኖ ተመልሶ አይኑን አፍጥጦ የመጣበት አይነት ሰዎችን ይዘህ መጥተህ ህዝባዊ እምቢተኝነት ያስፈልጋል ብትል የኢትዮጵያን ህዝብ አለማወቅም ይመስለኛል። እሳቸው ሲጠቃቀሱ የነበሯቸው አፍሪካ ውስጥ የታዩ ህዝባዊ እምቢተኝነት እንዴት እንደተቀሰቀሰ እንዴት እንደሰራ ሊያሳዩን ይሞክራሉ። የኢትዮጵያውያን ልምድ ከአፍሪካ ውስጥ ካለው በፍጹም የተለየ ነው። ምክንያቱም የኢትዮጵያውያን የፖለቲካ ባህል አለ። እኛ በፖለቲካ ባህላችን በአንድ አዳር ተነስተን መንግስትን አናፈርስም። ኢትዮጵያውያን የመታገስ የማየት የመለወጫ ጊዜ የመስጠት በበደል ውስጥም እንኳን ብናልፍ ግድ የለም ዝም ብሎ መንግስት ከሌለው ሀገር አምባገነን መንግስትን ቢኖር ይሻላል የሚል የማስታመም ነው የፖለቲካ ባህላችን። እንደሌሎቹ 10 ሳንቲም ጨመረ 50 ሳንቲም ጨመረ ብለን በአንድ አዳር ተነስተን መንግስት የምንጥል አይነት የፖለቲካ ካልቸር ኢትዮጵያ ውስጥ የለም። ይሄ አይሰራም ኢትዮጵያ ውስጥ። ነገር ግን የኢትዮጵያውያን ባህል ምንድነው? እየቆዩ ሄዶ በጣም ብዙ ማሳያዎችን ታግሶ ምንነሳባቸው ወቅቶች አሉ። ምንም ጥያቄ የለውም። ህዝቡ በቃኝ የሚልበት ሰዓት አለ። እንደ ሌሎች የአፍሪካ ሀገሮች ግን በሆነ አንድ ነገርን ብቻ አንስቶ ይዞ ሄዶ ባንዴ እንዲህ አይነት እንትኖች ውስጥ የምንገባባቸው ነገሮች የሉንም። በ45 ቀን በ100 ቀን በምናምን ቀን ምናምን የሚባልበት አይነት ሁኔታ ውስጥ አይደለንም ያለ ነው። እኔ ሁልጊዜ እላለሁ የብልጽግናን መንግስት እንደ ዋዛ የማየት ምንም እንዳልተፈጠረ ምናምን ህዝቡ እንደማይደግፈው ምናምን ለማሳየት የሚካሄደው ነገር ውሸት ነው። በደንብ ድጋፍ አለው። ድጋፍ ባይኖረውማ ብልጽግና ይወድቅ ነበር። በደንብ ይደግፈዋል። ድጋፍ አለው። የትኛውም አካባቢ ላይ ሄደህ ዝም ብለህ አንዳንድ ነገሮችን ለመስራት ብትሞክር እንሞትለታለን የሚል የፖለቲካ ተፈጥሯል። ድጋፉ ቅድም አቶ ልደቱም ሲናገሩ እየሰማሁኝ ነበርና ድጋፉ ምናልባት ከዚህ መንግስት ባላንጣ ላይ ያሉ የተቃዋሚ ፓርቲዎች በእነሱ ላይ እምነት ስላጣ እንዲሁ በቃ ምንም የተሻለ ነገር ስለሌለ የመጣ ነው ወይስ አሳማኝ የሆነ ነገር ስላቀረበለት ብለሽ ነው የምታስቢው? ኢትዮጵያ ሁለት ነገር ነው። እሳቸው እንዳሉት አንዱ ጠንካራ ተቃዋሚና ህዝቡ አማራጭ ነው የሚለው የፖለቲካ አመራር የፖለቲካ እሳቤ የተደራጀ ቀጥሎ ሀገሪቷን ሊረከብ ይችላል የሚባል የፖለቲካ ኃይል የለም። አንዱ እሱ ነው። ሁለተኛው ይሄ መንግስት ለዚህ ሀገር እድገት እየሰራ ነው ብለው የሚያምኑ የፖለቲካ ግሩፖች አሉ። ምክንያቱም ይሄን በደንብ ብዙ ማነጻጸሪያ ያመጣሉ። ከዚህ በፊት የመጡትን የመንግስታት ሂደቶችና አሁን ላይ ይሄ መንግስት ለዚህ ሀገር እየሰራ ያለው ነገር ትክክል ነው ብለው የሚያምኑ አሁን የፖለቲካ ፓርቲዎች ወይም አመራሮች እንደሚሉት ምንም ኢትዮጵያውያን ይሄን መንግስት በሆነ አጋጣሚ መጣል እንደሚፈልጉ ብቻ ያሰበ የሚኖር አይደለም። ለዚህ መንግስት የሚሞት የፖለቲካ ድጋፍ የሚሰጡ የፖለቲካ ኃይሎች ኤሊቶች እንደተፈጠሩ በደንብ ማሰብ ያስፈልጋል። ምክንያቱም የመጣንበት የብሔር ፖለቲካ ነው። እኔን ስትነካይ አንተ ትጠፋለህ ተብሎ በደንብ ተሰፍቶ የተሰራባቸውን ፖለቲካዎች ይዘን መተን በአንድ ቀን አዳር መተን ደጋፊ የለውምና እንጣለው ምናምን የሚባል ነገር የለም። ከዛ ውጭ ግን ኢትዮጵያውያን በረዥም የመንግስት ታሪካችን ውስጥ ኤክስፒሪየንስ እያደረግን የመጣናቸው ነገሮች አሉ። እሺ ልምዶች ወስደናል ነው። ዝም ብለህ ተነስተህ መንግስትን ለመጣል ከመተባበርህ በፊት ቀጥሎስ ምንድን ነው የሚለውን ነገር ባለመስራታችን የተነሳ በየጊዜው የሚመጡ የፖለቲካ ጥፋቶችን ሳንጠቀምባቸው ቀርተን ሁልጊዜ የዜሮ ድምር
ሁልጊዜ እንደገና አዙሪት ውስጥ እየገባን ይሄው ለዘመናት የተሻለ ፖለቲካ መስራት ሳንችል ቀርተናል። ሁልጊዜ ማለት ነው። ስለዚህ እኔ የኢትዮጵያን ሕዝብ ያው ይሄ ትንሽ አውቅ ያለው የሚለው አካል ሲመጣ እንደ ሞኝ ስለሚያስበው ነው እንጂ ኢትዮጵያ ሕዝብ በደንብ ያስባል፣ በደንብ ያያል። ለማን ምን ማድረግ እንዳለበት በደንብ ያውቃል። መቼ መሆን እንዳለበት በትክክል ያውቃል። ዝም ብሎ ተነስቶ ኢትዮጵያ ሕዝብ የሆነ ነገር ለማድረግ በስሜት በምናምን አይነሳም። የሚያምነው ሰው ሲያገኝ በትክክል ሀገሪቷን ያሻግራል፣ ለቀጣዩ ትውልድ ይጠቅማል ብሎ የሚያምነው የፖለቲካ አሰላለፍና ስራ ሲያገኝ ያን ጊዜ ያለው መንግስት አያስፈልገኝም ብሎ ምንም ህዝባዊ ቢተኝነት እኛ ስናደርግ እንዴት እንደሆነ ታይቷል። በቃ ወያኔ ማን ይወድቃል ብሎ አስቦ ያውቃል። እንዴት እንደሆነ ለማሳየት ተችሏል ማለት ነው። ቴንክ ዩ ቅድስት። ወደ እንትና እንመጣለን፣ ወደ ፕሬዚዳንት። በነገራችን ላይ ያለፉ የአጭር ታሪኮቻችንን እንኳን ብናይ የህዝባዊ እምቢተኝነት በኢትዮጵያ ፖለቲካ ውስጥ የተካሄዱት መቼ ነው? ለምሳሌ እኔ እንኳን እስከማስታውሰው 1953 የታህሳስ ግርግር አለ፣ የከሸፈው የታህሳስ ግርግር። ከ1953 በኋላ 1967 ላይ ህዝባዊ እምቢተኝነት ሳይሆን መፈንቅለ መንግስት ነው የተካሄደው። ከዛ 1981 መፈንቅለ መንግስት ነው የተካሄደው። 1983 በወታደራዊ መንግስት ነው ትግል ነው ደርግ የተወገደው። 1997 ቅንጅት ለአንድነትና ለዲሞክራሲ ጠንካራ የሚመስል ስብስብ ፈጥሮ ታግሎ ለማታገል የሚችል 97 ምርጫ ላይ እንደምታውቁት ነው። ታግሎ ለማታገል እነ ብርሃኑ ነጋ እነ ልደቱ አያሌው የነበሩበትን ኢንጂነር ኃይሉ ሻውልን ስብስብ የምታስታውሱት ነው። ህዝባዊ እምቢተኝነትን ለመምራትና ለመፍጠር ጠንካራ መሪ ያስፈልጋል። አሁን ባለው ሁኔታ ኢትዮጵያ ውስጥ ህዝብን ሊያነቃነቅ የሚችል ጠንካራ ስብስብ አለው ወይ? እነ ጀዋር መሐመድ እነ ልደቱ አያሌው ሌሎችም አብሮነት ለኢትዮጵያ የሚለው ስብስብ አንተ ህዝቦች ተነስ ቢሉት መጀመሪያ ያለፈ ታሪካቸውን ነው የሚያየው ወይስ እሺ እንዳበጃችሁ ብሎ ይነሳላችኋል? ይሄ ለእናንተ አንሳላችሁ ጥያቄ ነው። ከዚህ በመነሳት ታሪካዊ ዳራውን እያጣቀሰን እንድናልፍ ስለፈለኩኝ ነው። ፕሬዚዳንት አብዲሳ 8 ደቂቃ አለው። ወንድሜ አመሰግናለሁ ቴዲ። እዚህ ላይ ያላችሁ ወንድሞቼ ለሁላችሁም ክብር አለኝ። ልደቱና ጀዋር ላልከው ከነሱ ሲነሳ ልደቱና ጀዋር በነገራችን ላይ ዲያስፖራ ውጭ ያለው ዲያስፖራውና ጫካ ያለው ተዋጊዎች እንዴት እንደሚመለከቷት አላውቅም። የሀገሪቷ በዚህ ልክ ውጥንቅጧ የወጣ አይደለም። በሰላም ነው ወጥተን የምንገባው። ጦርነት በሚካሄድባቸው ክላሽ ያነገቡ ግሩፖች በሚንቀሳቀሱበት አካባቢ ቀውስ አለ። ከዛ ውጪ ሀገሪቷ በዚህ ልክ ውጥንቅጥ ውስጥ አይደለም ያለችው። እየተሰራች ነው፣ ሀገር እየተገነባ ነው። ልደቱና ጀዋር ወደ እነሱ ሲመጣ ልደቱና ጀዋር ሁለቱም አይተማመኑ፣ አንድ አይነት ሀሳብ አያራምዱ። ነገር ግን የሚፈልጉት ነገር አለ። የሚፈልጉትን ነገር ሲያጡ ከዚህ መንግስት በተቃራኒ ቆሙ እንጂ የሚፈልጉትን ቢያገኙ እነዚህ ሁለቱ ግለሰቦች ከመንግስት ጎን ይቆሙ ነበር። ልደቱ የ97 ዓመተ ምህረቱን የሚረሳ ያለ መስሎታል። ልደቱ ምንም ቢናገር እኔ ያለውበት ከተማ ላይ እንደ ሰው እንኳን አይታይም። ልደቱ ትልቅ ሰው ነው። ጉምቱ ፖለቲከኛ ነው። በጣም ተናግሮ ማሳመን የሚችል ሰው ነው። እንደ ሰው አይታይ የሚባለው ንግግር ክብረ ነክ ስለሆነ ቀይረው እባክህ። በቃ እንደ አዋቂ ፖለቲከኛ እምነት አጥቷል። ህዝቡ በሱ ላይ እምነት አጥቷል። እንደዛ ማለት ይችላል። ህዝቡ በሱ ላይ እምነት አጥቷል። ጆሃርም ቢሆን ያው እነዚህን ግሩፖች አምኖ የኢትዮጵያ ህዝብ ወጥቶ ዝም ብሎ ሰልፍ የሚያደርግ አይደለም። እኔ በበኩሌ ኦሮሞ ነኝ። የዶክተር አብይ አህመድ መንግስት ወይም ደግሞ የብልጽግና ደጋፊ ነኝ። የብልጽግና ደጋፊ የሆንኩበት ምክንያት ምንድነው? ከዚህ በፊት
ማስተርማይንድ በኢህአዴግ ውስጥ ማስተርማይንድ ሆኖ ሀገር ሲመራ የነበረው ወያኔ ነበረ። ምን አይነት ውርደት ሲደርስብን እንደነበር እኛ ኦሮሞዎች እናውቀዋለን። ሌላ ብሔር ብሔረሰቦችና ህዝቦችም ችግር ቢኖርም በየቦታው ሰውን ገሎ በመኪና ላይ አስሮ እስከ መጎተት የደረሱ ግሩፖች ናቸው። እነዛ የተከበረውን የትግራይን ህዝብ አይወክሉምም። በዛ ህዝብ ቁመና አላያቸውም። ያንን ያደረጉት ስልጣን ፈላጊዎች ናቸው። ዛሬም ሰላም ያሳጡን እነሱ ናቸው። በዛ ልክ ያሉት ናቸው። በሁለተኛ ደረጃ ፋኖ የሚያስበው ኦሮሞማ ይውደም ኢትዮጵያ ትቅደም ስለሚል እንዴት ነው ፋኖን አምኜ መንግስት የምቃወመው? ነኝ የፋኖ ትግል እንዴት ነው የኔ ትግል ነው ብዬ ማምነው? ክላሽ ያነገበው ፋኖ ከጫካ ሲተኩስ መጥፎ ጥላቻ ነው የሚተርከው በኦሮሞ ህዝብ ላይ። መንግስትን መዋጋት አንድ ነገር ነው። ከኦሮሞ የተውጣጡ ሰዎች አሉ እዛ ውስጥ። ጠቅላይ ሚኒስትሩ ኦሮሞ ነው። ነገር ግን ከሱ ጋር ሀገር የሚመሩ ከብሔር ብሔረሰቦችና ህዝቦች የወጡ ናቸው። ያን ሁሉ ትቶ ተረኛ እያሉ ነው የሚናገሩት። ስለዚህ ተረኛ ጫካ ሆኖ ተረኛ እያለኝ እዚህ ሲመጣ ምን ሊያደርግ እንደሚችል ይሄን አብዛኛው የሚያወሩት የፋኖ ደጋፊዎች እና ፋኖዎችን በአማርኛ ነው የሚያወሩት። ይሄን ቋንቋ ሁሉም ኦሮሞዎች አይሰሙትም። ለኦሮሞ ደግሞ በኦሮሞኛ እያስረዳን ነው ምን ማለት እንደሆነ። ለዚህ ነው የችግር ቀን ከመዋረድ ባዶ እጅ ሞትቼ ለመጋፈጥ እኔ ዝግጁ ነኝ። ምን ችግር የለው። በዚህ ቁመና ነው ያለው። ስለዚህ